ውድ ተማሪዎች እንዴት ናችሁ? ዛሬም በስታቲክስ ፎር ኢኮኖሚክስ ቻፕተር 5 ተመልሼ መጥቻለሁ። እንግዲህ ስታት ፎር ኢኮኖሚክስ የተለያየ ዩኒቨርሲቲ ላይ የተለያየ እንትን ፖርሽን ነው ያለው። ያ ማለት ልክ እንደ የዩኒቨርሲቲው አንዳንዱ ጋር የማይሆን ነገር ይጨምሩበታል፣ አንዳንዱ ጋር ደግሞ በጣም ያሳንሱታል። ስለዚህ አማካይ አድርጌ ለመስራት እሞክራለሁ። እኔ ሁሉም ዩኒቨርሲቲ አንዳንድ ዩኒቨርሲቲዎችን እያስላኩ ልጆችን አይቼ ነበረ። አሁን ምንድነው ልነግራችሁ የምፈልገው ነገር ቻፕተር 5 ላይ አንዳንዶቻችሁ ጋር ስለ ኢስቲሜሽን ወይም ደግሞ ስለ ምንድነው ይሄ ኢስቲሜሽን ፖይንት ኢስቲሜሽን እና ኢንተርቫል ኢስቲሜሽን ሳምፕሊንግ ኢስቲሜሽን የምንለውን እንትን ብላችሁታል፣ አካታችሁታል ወይም ደግሞ ያካትቱታል። በት አንዳንዶቹ ጋር ደግሞ ቻፕተር 6 ላይ የራሱ የሆነ ዩኒት ይዞ ይመጣል፣ ያ ሳምፕሊንግ ኢስቲሜሽን ማለት ነው። እና እኔ ምንድነው ያደረኩት ቻፕተር 5 ላይ ጀስት ሳምፕሊንግ ዲስትሪቢዩሽን የሚል አለ። በዚህ እንትን ላይ የምናየው ከፖፑሌሽን ውስጥ እንዴት ነው ሳምፕል የምናወጣው፣ እንዲሁ ስታት ዋን ላይ ነካ ነካ አድርጋችሁ ያለፋችሁትን ሜቶዶቹን ምናምን እናወራለን ማለት ነው። እንዲሁም ደግሞ ምንድን ናቸው በውስጥ ያሉት ነገሮች፣ ያ ማለት ሳምፕል ኢንክሪዝ ሲያደርግ ምን ይፈጠራሉ፣ የተለያዩ ህጎች አሉ። ሴንትራል ሊሚት ቲዮረም አለ፣ እንዲሁም ደግሞ ዘ ሎው ኦፍ ላርጅ ነምበር አለ። እነሱንና እንዲሁም ደግሞ ሳምፕል ዲስትሪቢዩሽን ላይ በምን አይነት ዲስትሪቢዩሽን ላይ እናረጋለን፣ ሳምፕልን እንዴት ዲስትሪቢዩት እናረጋለን፣ እንዴት እንመርጣለን የሚሉትን ያካተቱ ነገሮች ላይ ነው ማለት ነው ቻፕተር 5 የምናወራበት። ቻፕተር 6 ኤስቲሜሽንን እንደ አንዳንድ ዩኒቨርሲቲ ቻፕተር 6 አድርጌ ላመጣላችሁ ወስኛለሁ። ከዚያ ቻፕተር 7 ቴስቲንግ ይኖረናል ማለት ነው። ስለዚህ ሁሉም ርዕስ አለ። ነገር ግን ቻፕተር 5 አለቀ ስላችሁ ኤስቲሜሽን አልተሰራም እንዳትሉ፣ ቻፕተር 6 ላይ እሰራዋለሁ ማለት ነው። እሱን ገብታችሁ ማየት ነው። ስለዚህ ዛሬ ወደ ዕለቱ ቪዲዮ እንገባለን። ቻፕተር 5 ሳምፕሊንግ ዲስትሪቢዩሽን ይለናል ማለት ነው። እንግዲህ ሳምፕሊንግ ዲስትሪቢዩሽን ማለት ምን ማለት ነው የሚለውን ዲቴይሊ ዛሬ የምናይ ይሆናል ማለት ነው። ኦኬ እንግዲህ ከኢንትሮዳክሽኑ ስንነሳ እስካሁን ድረስ እንግዲህ ከቻፕተር 1 ጀምረን እስከ ቻፕተር 5 ድረስ ደርሰናል። ኢን ፕሪቪየስ ቻፕተርስ ምንድን ያየነው we have studied probability theories to lay ፋውንዴሽን ፎር ስታስቲካል ኢንፈረንስስ ነው ማለት ነው። ስለዚህ መሰረቶቹን ያየነው እስካሁን ድረስ ያየናቸው ዲስትሪቢዩሽኖች፣ ለምሳሌ ቻፕተር 3 ስለ ዲስትሪቢዩሽን፣ ቻፕተር 2 እንደዛው ስለ ዲስትሪቢዩሽን፣ ስለ ዲስክሬት፣ ስለ ራንደም ቫሪያብል ዲስትሪቢዩሽን በጆይንት በሲንግል ምናምን አድርገን እንዲሁም ደግሞ ከፕሮባቢሊቲ ኮንሰፕት ተነስተን አይተናል ማለት ነው። ሳምፕል ምንድን ነው ከሚለው ተነስተን አሁን እዛ ድረስ ያየነው እስካሁን ድረስ ያየነው ስታቲስቲካል ኢንፈረንስ ለማድረግ ነው። እነኚህ ሁሉ ነገሮች ባይዘ ስታቱ ቻፕተር 3 7ቱም ቻፕተር ወይም ደግሞ 6ቱም ቻፕተር የአንድ ስራ ፕሮሰሶች ናቸው። ያ ማለት መጀመሪያ ዳታ ኮሌክት እናደርጋለን። ከዚያ በኋላ ዳታ ኮሌክት ካደረግን በኋላ የተለያዩ ዲስትሪቢዩሽኖችን ሳምፕሎችን ከሰበሰብን በኋላ ዲስትሪቢዩሽኖችን ተጠቅመን አሬንጅ እናደርጋለን። ከዚያ በኋላ ዲስትሪቢዩሽኖችን ዩኒት3 ላይ ተማን ቻፕተር 4 ላይ ጆይንትሊ ስናደርጋቸው እነኛን ዲስትሪቢዩሽኖች ወይም ደግሞ ዳታዎች በአንድ ላይ ስናደርጋቸው ጆይንቶቹን አየን። ከዚያ ቻፕተር 5 ላይ እንዴት ነው ያንን ሳምፕል ዲስትሪቢዩት የምናደርገው፣ ምን አይነት ዲስትሪቢዩሽን እንጠቀም የሚሉትን እዚህ የምናይ ይሆናል። 6ኛው ላይ ከዚያ ያንን ዲስትሪቢዩሽን ሳምፕላችንን ተጠቅመን ትሩ ፖፑሌሽን ፓራሜትሩን ኢስቲሜት እናደርጋለን ወይም ደግሞ ማግኘት የምንፈልገውን ነገር ዘን ቻፕተር 7 ላይ ያገኘነው ነገር ትክክል ነው ወይስ አይደለም የሚለውን ቴስት ለማድረግ ነው ማለት ነው የምንሰራው። አጠቃላይ ስታቲክሶች በዚህ ነው የሚጠቃለለው ስታቱ ማለት ነው። ዛሬ ያለነው ምንድነው? እስካሁን ፋውንዴሽን ኦፍ ስታቲስቲካል ኢንፈረንስ ለመስራት ፋውንዴሽን ነበረ የጀመርነው ያየናቸው ማለት ነው። ስታቲስቲካል ኢንፈረንስ ማለት ምን ማለት ነው? ኢት ኢዝ ሙቪንግ ዋት ዊ ናው ኦር ዋት ዊ ናው ምንድነው የምናውቀው ሳምፕል ማለት ነው። ወዴት ነው የምንሄደው? ሙቪንግ ዋት ዊ ናው ቱ ዘ ዋት ዊ ዋንት ቱ ነው ማለት ነው። ስለዚህ ከምናውቀው ማወቅ ወደምንፈልገው የሚያደርሰን ይሄ ስታቲስቲካል ኢንፈረንስ መስራት ይባላል። ያ ማለት ሳምፕልን ወስደን ከፖፑሌሽን ውስጥ ስለ ፖፑሌሽኑ ማወቅ የፈለግነውን ነገር የሚሰጠን መረጃ መውሰድ ማለት ነው። The goal of statistical inference is to draw the conclusion about the population parameters or summary measure obtained from the population based on the sample information taken from that population ማለት ነው። ስለዚህ የሆነ ፖፑሌሽን አለ፣ ከዛ ፖፑሌሽን የወሰድነው ሳምፕል አለ። ያንን ሳምፕል በመጠቀም የሳምፕሉን ፓራሜትር የሳምፕሉን ኢስቲሜት በማድረግ የፖፑሌሽን ትክክለኛ የሆነ የፖፑሌሽን ፓራሜትሩን ምን ማድረግ ነው ማለት ነው፣ መገመት ነው። ይሄ ስታቲስቲካል ኢንፈረንስ ነው ማለት ነው። ስለዚህ ዋት ዊ ነው ሙቪንግ ፍሮም ዋት ዊ ነው ቱ ዋት ዊ ዋንት ቱ ነው ያልነው ለዛ ነው ማለት ነው። ስለዚህ በእነኚህ ነገሮች ውስጥ እንግዲህ ይሄ ሳምፕል ስንወስድ ፖፑሌሽን ምንድን ነው፣ ሳምፕል ምንድን ነው፣ ስታቲክ ምንድን ነው፣ እንዲሁም ደግሞ
ፓራሜትሮች ምንድን ናቸው? እነኚህ ቃላቶቹን ማወቅ ያስፈልጋል ማለት ነው። ስለዚህ ፖፑሌሽን ማለት ምን ማለት ነው? ፖፑሌሽን ማለት እንደምታውቁት እንግዲህ ዘ ሆል ቲንግስ ነው የሚያደርገው ማለት ነው። ስለዚህ ኢት ሪፈርስ ቱ ዘ ቶታሊቲ ኦፍ ዘ ኢንዲቪጁዋልስ ዘ ቶታሊቲ ኦፍ ዘ ኢንዲቪጁዋል ኦብጀክትስ ኦር ቲንግስ አንደር ኮንሲደሬሽን ማለት ነው። ስለዚህ ልናየው የፈለግነው ወይም ደግሞ ልናጠናው የፈለግነው ቶታል ኢንዲቪጁዋሉ ሰዎች ሊሆን ይችላሉ፣ ነገሮች ሊሆን ይችላሉ፣ ፕሮዳክሽን ሊሆን ይችላል፣ አጠቃላይ ማለት ነው። ቶታሊቲ ከሆነ ፖፑሌሽን ነው። ሳምፕል ማለት ምን ማለት ነው? ኢት ኢዝ ዘ ሰብሴት ኦር ፓርት ኦፍ የፖፑሌሽን። ያ ማጥናት የፈለግነው ፖፑሌሽን አለ አይደለ? ከሱ ውስጥ የሆነ ፖርሽኗን ለምሳሌ 10% ሊሆን ይችላል። 100,000 ህዝብ ለማጥናት ፈልገን 10,000ውን ብናወጣ which is ሳምፕል ማለት ነው ከ100,000 ውስጥ። ስለዚህ ማጥናት ከፈለግነው ነገር ውስጥ የምናወጣው which is ሳምፕል ማለት ሰብሴት ኦፍ ፖፑሌሽን ነው፣ ወይም ደግሞ ፖፑሌሽን ውስጥ የሚገኝ ነው which is a part of population ማለት ነው። ሳምፕል ሪፈር የሚያደርገው ምንድን ነው? ኢት ኢዝ ራንደም ሳምፕሊንግ ነው። ራንደም ሳምፕል ነው። ያ ማለት ራንደም ሳምፕል ምን ማለት ነው? ራንደም ሳምፕል ስንል which is ሁሉም ሰዎች ወይም ደግሞ ሁሉም ነገሮች ኢኳል ቻንስ ያለበት ቢያዝ ያልተደረገበት ዝም ብሎ ሴሌክት ራንደምሊ ሴሌክት የሚደረግ ማለት ነው። ሌት x1 and x2 up to xn ድረስ be a random variable with the joint pdf x1 የራሱ ነው፣ x2 xn ማለት ነው ከሆነ ፖፑሌሽን ውስጥ የተመረጠ ነው። ዘን f of x1 x2 xn ይሄ ፕሮባቢሊቲው ማለት ነው። ጆይንት ላይ ያስተማርኳችሁ ባለፈው ቻፕተር 4 ላይ የእያንዳንዳቸው ማርጂናሎቹ ብዜት ከሆነ ምንድን ነው ማለት ነው? which is ኢንዲፔንደንት ነው ወይም ደግሞ ራንደም ሳምፕሊንግ ነው ማለት ነው። ዘን ያ ማለት x1 ፕሮባቢሊቲ ከx2 ጋር ምንም አይነት ሪሌሽን የለውም፣ የራሱ ነው ያለው። ዘን xi is the random sample እንለዋለን ማለት ነው which is ኢንዲፔንደንት ነው። ሁለተኛው ተርማችን ምንድን ነው? ፓራሜትርስ ነው። ኑሜሪካል ሰመሪስ ኦር ካራክተሪስቲክስ ኦብተንድ ፍሮም ዘ ፖፑሌሽን የምንለው ምንድን ነው? ፓራሜትር ነው ማለት ነው። ያ ማለት ከፖፑሌሽኑ የምናገኘው ኑሜሪካል ኤግዛምፕል ወይም ደግሞ ኑሜሪካል ሰመሪ ቁጥራዊ መግለጫ ያለው ካራክተር ምን ይባላል? ፓራሜትር። ያማ ከየት ነው የሚገኘው? ከፖፑሌሽን። ልብ በሉ ፓራሜትር it is numerical characteristics of this is obtained from population ነው። but statistics ከሆነ ግን numerical summary or characteristics the same ነው but obtained from what ከሳምፕሉ የምናገኘው ከሆነ which is statistics እንላለን ማለት ነው። ስለዚህ የስታቲስቲክስ እና የፓራሜትር ልዩነቱ ምንድነው? ከፖፑሌሽን የመገኘት እና ከሳምፕል የመገኘት ማለት ነው። ኦኬ however in reality the actual values of the parameters underlying the family of distribution are unknown and hence they have to be estimate somehow ማለት ነው። ስለዚህ ነገር ግን ምንድነው ይለናል? ይሄ ፓራሜትር ማለት ከፖፑሌሽኑ የሚገኝ ኑሜሪካል ካራክተሪስቲክስ አይደለ? ነገር ግን ይሄንን ፓራሜትሮች ለማግኘት ወይም ደግሞ the whole populationን አንድ ላይ አጥንቶ ከዚያ በኋላ ፓራሜትሮችን ለማግኘት ምንድነው it is very difficult in reality or actual valueን ማግኘት በጣም ከባድ ነው ማለት ነው። ምን እናደርጋለን? የተወሰነ ኢስቲሜት እናደርጋለን፣ ግምት እንሰራለን ማለት ነው። የሆነ ሃይፖቴሲስ ስንገምት ግን ፎርማሊ በሆነ ሃይፖቴቲካል በሆነ መንገድ እንገምታለን ማለት ነው። ስታቲስቲካል ኢንፈረንስ ምንድን ነው? ስለዚህ ትራይ ቱ ዱ ፕሪሳይስሊ ዚስ ማለት ነው። ስለዚህ ኤስቲሜቲንግ ሰምሃው ማለት የሆነ ነገር እንገምታለን ነው። ይህንን የምንገምተውን ነገር በትክክል የሚሰራልን ስታቲስቲካል ኢንፈረንስ ማለት ይህንን መገመት ማለት ነው። ቶታል ፖፑሌሽኑ ካራክተሩ ስለማይታወቅ ሳምፕል ወስዶ ስለ ቶታል ፖፑሌሽኑ ማውራት which is called statistical inference እንለዋለን ማለት ነው። That is the purpose of the inference statistics. It is to make inference about population parameter based on the sample information taken from the population ማለት ነው። ከዛ ህዝብ ውስጥ የተወሰዱ ወይም ደግሞ ከዛ ፖፑሌሽን ውስጥ የተወሰዱ ሳምፕሎችን በመጠቀም ስለ ፖፑሌሽኑ አንዳንድ ነገሮችን ዲሳይድ ማድረግ which is inferential statistics ይባላል ማለት ነው። by the way statistics ዋን ላይ ስትማሩ ለምሳሌ አንድ ነገር ላስታውሳችሁ። ለምሳሌ እኛ ምን እናጥና ኤቭሪ ሲንግል ወርኪንግ ፐርሰን ሊቭ ኢን ዘ ሲቲ ብናጠና ለምሳሌ በአንድ ከተማ ውስጥ የሚኖር ወርኪንግ ፐርሰንን ማጥናት ፈለገ። ለምሳሌ አዲስ አበባን እንውሰድ። አዲስ አበባ ውስጥ ያሉ ህዝቦችን ወርኪንግ ፐርሰኖችን እንዳለ ለማጥናት ትችላላችሁ? አትችሉም። ብዙ ምክንያቶች አሉት፣ እሱን እናውቃለን። ስለዚህ ፓራሜትሮቹ ምንድን ነው የሚሆነው ማለት ነው? ፓራሜትር ማለት ከፖፑሌሽኑ የሚገኝ ኑሜሪካል ካራክተሪስቲክስ አይደለ? ኢት ኢዝ ዘ ትሩ አቨሬጅ ኢንካም ሊሆን ይችላል። ለምሳሌ ስለ ሲንግል ወርኪንግ ፐርሰን ከሆነ የምናጠናው እያንዳንዱን ወርኪንግ ፐርሰን በከተማ ውስጥ የሚኖሩ አቨሬጅ ኢንካሙን ብንወስድ ለምሳሌ ይህ አቨሬጅ ኢንካም አክቹዋሊ ወይም ደግሞ ትክክለኛው የሆነው አቨሬጅ ኢንካም ፓራሜትር ይባላል። ነገር ግን ይህ አቨሬጅ ኢንካማቸው አይታወቅም። ብዙ ህዝቡን
ማጥናት ስለማንችል ማለት ነው። ስለዚህ ምን እንውሰድ? ሳምፕል ወስደን 100 ሰዎችን እንውሰድ። 100 ሰዎችን እንውሰድና የእነኛን ሰዎች ካራክተር ስናጠና which is ሳምፕል ሆነ ማለት ነው። ሶ እነኛ ሳምፕሎች ግን ራንደምሊ ሴሌክት መደረግ አለባቸው። ሶ የእነኛን የ100 ሰዎች አጥንተን አቨሬጅ ቫልዩ ብንሰራ which is ምን ይሆናል ማለት ነው? ስታቲስቲክስ ይሆናል ማለት ነው። አቨሬጅ ኑሜሪካል ቫልዩዋቸው ማለት ነው። ስለዚህ ራንደም ሳምፕሊንግ ማለት ራንደምሊ ሴሌክት ስናደርግ ቢያዝ ያልሆነ ማለት ነው። ለምሳሌ የአንድ ቤተሰብን ወይም ደግሞ የአንድ ዘር ማንዘር የአንድ ዘር ሀረግ አይደለ? ለምሳሌ የአበበ የተባሉ ማህበረሰቦችን 10 ሰዎች ወስዳቸው አቨሬጅ ብትሰሩ ያ ነገር ራንደምሊ ሴሌክት የተደረገ ነው ማለት አይቻልም። በአበበ ቤተሰብ ውስጥ ነው ያላችሁ፣ ስለዚህ ቢያዝ ሆናቸዋል። ራንደምሊ ሴሌክት መደረግ ማለት ከከተማ ውስጥ የሆነ ሴሌክት የምታደርጉት ነገር ከሆነ ብቻ ነው ማለት ነው። በዚህ መልኩ ማጠቃለል እንችላለን። ኢንፈረንሻል ስታቲስቲክስ ሌላው ስታት ዋን ላይ ስትማሩ ስታቲስቲክስ በስንት ይከፈላል? በሁለት አይደለ? ዲስክሪፕቲቭ ስታቲስቲክስ እና ኢንፈረንሻል ስታቲስቲክስ ተብላችሁ ተምራችኋል። ዲስክሪፕቲቭ ስታቲስቲክስ የምንለው ምንድነው? ዲስክራይብ ዘ ካራክተሪስቲክስ ኦፍ ዳታ ሴት ፎር ስፔሲፊክ ማተር ማለት ነው። ስለዚህ የሆነ ዳታ ሴት አለ፣ ስለዛ ካራክተሪስቲክሱን ዲስክራይብ የሚያደርግልን ከሆነ ምን ይሆናል ማለት ነው? ዲስክሪፕቲቭ ስታቲስቲክስ ይሆናል ማለት ነው። የሆነ ስፔሲፊክ የሆነ ማተር ነው ማለት ነው። ለምሳሌ የአንድ ሰው የ10 ሰዎችን ኢንካም ቢዘረዝርልን ያ ዲስክሪፕቲቭ ነው። ምንም አይነት ዲሲሽን ወደፊት አይወስንም ማለት ነው። ኢንፈረንሻል ስታቲስቲክስ ግን አሁን እንዳየ ነው ዩዝ ኤ ሳምፕል ኤንድ ፕሪዲክት አባውት ፖፑሌሽን ፓራሜትር የሚያደርግ ከሆነ ነው ማለት ነው። ያ የ10 ሰዎችን ወስዶ ስለ ጠቅላላው ህዝብ ኤስቲሜት የሚያደርግ ወይም ደግሞ ፕሪዲክት የሚያደርግ ከሆነ which is ኢንፈረንሻል ስታቲስቲክስ እንደሆነ አይተናል ማለት ነው። ኢንፈረንሻል ስታቲስቲክስ ሁለት አይነት ስራዎች አሉ። እነሱ ምን ናቸው? ኤስቲሜት ማድረግ እና ቴስት ሃይፖቴሲስ ማድረግ ነው። ኤስቲሜት ማድረግ ማለት ቴኪንግ ሳምፕል ወስደን ከዛ በኋላ ስለ ፖፑሌሽኑ ግምት መውሰድ ነው። ዘን ሁለተኛው ስራው ቴስቲንግ ማለት ያ የወሰድነው ግምት ሜክ ኤ ክሌም ኤንድ ቼክ ኢፍ ኢት ኢዝ ትሩ ማለት ነው። ስለዚህ እውነት ከሆነ ቼክ እናደርጋለን ማለት ነው። ቴስቲንግ ተብላችሁ ትማሩታላችሁ። ስለዚህ ሁለት አይነት ስራዎች እንዳሉት እንዳረሱ። ኦኬ። ስለዚህ ኢንፈረንሻል ስታቲስቲክስ ኢንቮልቭ ሁለት አይነት ስራዎች ላይ ኤስቲሜሽን እና what is unknown parameter underlying the statistical distribution ሳምፕሉን ተጠቅመን ስለ unknown ፓራሜትሩ ኤስቲሜት እናደርጋለን። ዘን ሁለተኛው ደግሞ ቴስቲንግ ሃይፖቴሲስ about this estimate ነው። ስለዚህ ኤስቲሜት ያደረግነው ነገር ትሩ ነው ወይ የሚለውን ቴስት እናደርጋለን። typically making a census or a complete enumeration of all the values in the population is impractical or impossible due to ማለት ነው። ምንድነው የሚለን ሴንሰስ ማለት ዘሆል ፖፑሌሽን ማለት ነው። ባይዘ ዘሆል ፖፑሌሽኑን ማጥናት ኢትስ ኢምፖሲብል ወይም ደግሞ ኢምፕራክቲካል ነው። ፕራክቲካሊ አይቻልም። ዋይ ለምን ስንል የተለያዩ ምክንያቶች አሉት። የመጀመሪያው ዲስትራክቲቭ ኔቸር ነው። ዲስትራክቲቭ ኔቸር ኦፍ ሰርቴኒቲ ቴስት ማለት ነው። ያ ማለት አንዳንድ ቴስቶች በእርግጠኝነት ልናውቃቸው አንችልም። አንዳንድ ነገሮችን ማወቅ አንችልም ማለት ነው። ለምሳሌ እንደዛም ብናደረግ ዲስትራክቲቭ ኔቸር አላቸው ስንል ሁሉንም ቴስት አድርገን ቴስት ለማድረግ ምን አናደርግም? ዲስትራክቲቭ ኔቸር አላቸው ስንል ማወቅ የማንችለው እንዴት ነው? አደጋ ላይ የሚጥሉ ነገሮች አሉ። ለምሳሌ አንድ የመኪና ካምፓኒ ሁሉንም መኪኖች ጥንካሬያቸውን ለማወቅ እያጋጨ እንትን ቢል ኪሳራ ይገጥመዋል አይደለም? which is ዲስትራክቲቭ ኔቸር ነው ማለት ነው። ከዛ ይልቅ የሆኑ ፓርቶቹን ሳክሪፋይ ያደረግና ወይ 5 መኪናዎችን ምናምን ትራይ ያደርጋል። የነኛ 5 መኪናዎች ሲጋጩ ጠንካራ ወይ ጠንካራ ያልሆኑ ከሆኑ በዛ የሚሰራውን ካምፓኒው የሚሰራውን ፕሮዳክት ዘሆል ኤስቲሜት ያደርጋል ማለት ነው። የአንደኛው ዲስትራክቲቭ ኔቸሩ ይሄ ነው። ሁለተኛው ዘ ፊዚካል ኢምፖሲቢሊቲ ኦፍ ቼኪንግ ኦል አይተምስ ኢን ዘ ፖፑሌሽን ማለት ነው። እንዲሁም ደግሞ ፊዚካሊም ቼክ ለማድረግ በጣም አስቸጋሪ ነው። ለምሳሌ ጉንዳኖችን ብንወስድ መሬት ላይ ያሉ ጉንዳኖችን ሙሉ በሙሉ ቆጥራችሁ ትጨርሳቸዋላችሁ። ስለዚህ እነሱን ፕራክቲካሊ ማጥናት ይቻላል እያንዳንዳቸውን። ስለዚህ አችሉም። የተወሰኑትን እንኳን ካገኛችሁ በቂ ነው ማለት ነው። ይሄ ፊዚካል ኢምፖሲቢሊቲ ነው። ሶስተኛው ዘ ኮስት ኦፍ ስተዲንግ ኦል ዘ ፖፑሌሽን ኢዝ ኦፍተን ኢምፖሲብል። ሶስተኛው ደግሞ ኮስት አለው። ኮስቲንግ ነው። በጣም ሁሉንም ህዝብ ማጥናት በጣም ኮስት ያወጣል። ሌላው ፊዚቢሊቲ አስፔክት ነው። ያለመገኘት ፕሮባቢሊቲ ይኖራል። እንዲሁም ደግሞ ኤፊሽንሲ አስፔክት አለ። ኤፊሽንሲ አስፔክት ምንድን ነው? ታይም ኮንሱሚንግ ነው። ሁሉንም ማጥናት በጣም ታይም ኮንሱሚንግ ነው። በፍጥነት የተፈለገ መረጃ ዲሌይ ሊሆን ይችላል። ይሄ ደግሞ ኢንኤፊሽንሲነትን ያመጣል ማለት ነው። ሌላው ማኔጀቢሊቲ ነው። ኢት ኦከርስ ሞር ኢረርስ ቢኮዝ ኦፍ ፑር ማኔጅመንት ማለት ነው። ጠንካራ ማኔጅመንት ከሌለ ሁሉንም ለማጥናት ከባድ ይሆናል። አስ ኤ ሪዛልት ዊ ኦፍትን ሪዞርት ቱ ሜዠሪንግ ዘ አትሪቢዩትስ ኦፍ ኤ ስሞል ፕሮፖርሽን ኦፍ ፖፑሌሽን ወይም ደግሞ ሳምፕል እንወስድና ኤንድ ድራው ኮንክሉዥን አባውት ዘ ፖፑሌሽን ፍሮም ዊች ዘ ሳምፕል ኢዝ ቴክን ቤዝድ ኦን ዘ ሳምፕል ኢንፎርሜሽን ማለት ነው። ስለዚህ በሳምፕሉ በወሰድናቸው ሳምፕሎች
አጥንተን በእነኛ በወሰድናቸው ሳምፕሎች ካገኘነው ኢንፎርሜሽን ተነስተን ፖፑሌሽኑን ዲሳይድ እናደርጋለን። ዚስ ኢዝ ኮልድ ሳምፕሊንግ ማለት ነው። ሶ given a finite population with n units, we would like to measure some of its attributes, say income ብንል የሆነ n ፖፑሌሽን አወጣን ዘን ኢንካማቸውን ማጥናት ፈለግን ዘን ሰፖዝ ዊ ዋንት ቱ ስተዲ ዘ ሚን ኢንካም ሚናቸውን አማካይ ገቢያቸውን እንድ ዘ ቫሪያንስ ምን ያህል ከአማካዩ ምን ያህል ቫሪ ያደርጋል የሚለው የእያንዳንዱን ኢንካም ቫሪያንስ መስራት ብንፈልግ ኢት ኢዝ ኦፍ ዘ ፖፑሌሽን የፖፑሌሽኑ ማለት ነው። Since n is large and we want to reduce the work involved, we taken a sample of observation and talk about the population parameter ማለት ነው። ስለዚህ ስለ ሁሉም ፖፑሌሽን ከማውራት ይልቅ ሳምፕል ወስዶ ስለ ፖፑሌሽኑ ማውራት ይሻላል። let's say based on x mean ሳምፕል ሚን ነች እቺ x mean ማለት ነው ኤንድ ሳምፕል ቫሪያንስ ማለት ነው። ስለዚህ ይሄኛው ፖፑሌሽን ሚን ነው። ይሄኛውን ከእንግዲህ ስታገኙ ማለት ነው። ይሄኛው ፖፑሌሽን ቫሪያንስ ነው። በት እነኛ ከፖፑሌሽን ውስጥ ወስደን ደግሞ ሳምፕል ሚን በዚህ መልኩ እንሰራለን፣ እንወክላቸዋለን። ስታንዳርድ ዲቪዬሽን ቫሪያንሳቸውንም በዚህ መልኩ እንወክላለን ማለት ነው። ሶ ዊ ዋንት ቱ ፕሪዲክት አባውት ዘ ፖፑሌሽን ፓራሜተርስ ሚው ኤንድ ቫሪያንስ ፖፑሌሽን ማለት ነው። ከሳምፕሎቹ ተነስተን ወደ ፖፑሌሽኑ እንሄዳለን። ሌላው ሳምፕሊንግ ዊዛውት ሪፕሌስመንት። ሶ ሳምፕሊንግን እንዴት እንመርጣለን? እንግዲህ ቴክኒክ ኦፍ ሳምፕሊንግ ላይ የተለያዩ ቴክኒክ ኦፍ ሳምፕሊንግ ስታት ቱ ላይ ስታት ዋን ላይ ተምራችኋል። ሶ ስታት ዋን ላይ የተማራችሁት ቴክኒክ ምንድን ነው? ራንደም ሳምፕሊንግ ሊሆን ይችላል። እንዲሁም ደግሞ ዊዛውት ሪፕሌስመንት፣ ዊዝ ሪፕሌስመንት የሚባሉ ብዙ ነገሮች ተምራችኋል። ሳምፕሊንግ ቴክኒክ ማለት ነው ኢት ኢዝ ኤ ፕሮሲጀር ቱ ቢ ፎሎውድ ኢን ሴሌክቲንግ ዘ ሳምፕል ኬዝ ማለት ነው። ሳምፕሉን ስመርጡት እንዴት ነው የምትከተሉት የሚለው ማለት ነው። ስለዚህ ምንድን ነው የመጀመሪያው ዋና ብራንቹ የተማራችሁት ስታት ዋን ላይ ለማስታወስ ያህል ፕሮባቢሊቲ ወይም ደግሞ ራንደም ሳምፕሊንግ እና ሁለተኛው ደግሞ ነን ፕሮባቢሊቲ ወይም ደግሞ ነን ራንደም ሳምፕሊንግ ተብሎ የሚጠራ ነው። ስለዚህ ራንደም ኤንድ ነን ራንደም ወይም ደግሞ ፕሮባቢሊስቲክ ኤንድ ነን ፕሮባቢሊስቲክ ማለት ነው። ስለዚህ ፕሮባቢሊቲ ወይም ደግሞ ራንደም ማለት ቢያዝ የሌለው ኢኳል ቻንስ ያለው ነው። ነን ፕሮባቢሊቲ ወይም ደግሞ ነን ራንደም ማለት ደግሞ ኢት ኢዝ ቢያዝድ የሆነ ሰብጀክቲቭ ጀጅመንት የሚገባበት ነው ማለት ነው። ሶ ሌላው እነኝህንም ደግሞ ተንትናቸዋቸው ነበር። ለምሳሌ ታይፕ ኦፍ ፕሮባቢሊቲ ዲስትሪቢዩሽን ታይፕ ኦፍ ፕሮባቢሊቲ ራንደም ቫሪያብል ምን ሳምፕሊንግ ብላቸው ፕሮባቢሊቲ ሳምፕሊንጎችን ሲስተማቲክ ሲምፕል ራንደም ሳምፕሊንግ ለምሳሌ እንደ ሎተሪ ያሉትን እንዲሁም ደግሞ ሲስተማቲክ ራንደም ሳምፕሊንግ እንዲሁም ደግሞ ስትራቲፋይድ ራንደም ሳምፕሊንግ። ሲስተማቲክ ራንደም ሳምፕሊንግ ማለት የማትስ ፎርሙላዎችን ያካተተ ለምሳሌ የሆነ ፎርሙላ ታመጡና በዛ ፎርሙላ መሰረት ራንደም ሳምፕሊንግ ቴክ ማድረግ ወይም ደግሞ ማውጣት ነው። ስትራቲፋይድ ራንደም ሳምፕሊንግ ማለት ደግሞ ፖፑሌሽኖችን ወደ ግሩፕ ትከፋፍሉና ወደ ተለያየ ግሩፑ ተቃራኒ ነው ማለት የሚመሳሰል ነገር የለበትም። ስለዚህ የተለያየ ግሩፕ ትከፍሉና ከእያንዳንዱ ግሩፕ ውስጥ ሰም የሆነ ሳምፕል ስተዋጣ which is ስትራቲፋይድ ራንደም ሳምፕሊንግ ብላችሁ አልፋችኋል። ክላስተር ሳምፕሊንግ ደግሞ ፖፑሌሽኑን የሆነ ትከፋፍሉታላችሁ። ስለዚህ ዝም ብላችሁ ትከፋፍሉታላችሁ። ውስጡ ሲሚላሪቲም ሊኖርም ላይኖርም ይችላል። ስለዚህ ትከፍሉትና ከነኛ ግሩፕ ለምሳሌ 10 ግሩፕ ውስጥ ከከፈላችሁት ውስጥ ከ10ሩ ግሩፕ ውስጥ ሁለቱን ወይም ደግሞ ሶስቱን ግሩፕ ሴሌክት ታደርጉና ሳምፕል ከሰራችሁ which is ክላስተር ሳምፕሊንግ እንለዋለን ማለት ነው። ስለዚህ በዚህ መልኩ የነን ፕሮባቢሊቲ ራንደም ሳምፕሊንጎችን አይታችሁ ነበረ ማለት ነው። እነኝም ሁሉ አይታችኋል። ሳምፕሊንግ ዊዝ ሪፕሌስመንት ስንል ምንድን ነው? ዊዛውት ሪፕሌስመንት ዊዛውት ሪፕሌስመንት ማለት አንዱ ከወጣ ከዚያ በኋላ ወጥቶ ይቀራል ማለት ነው። ስለዚህ 10 ከነበረ አንዱን ከዋጣችሁ 9 ይቀራል። ስለዚህ ቀጣይ ያላችሁ ከ9 ውስጥ ነው ቻንሱ ማለት ነው፣ እየቀነሰ ይሄዳል። ስለዚህ ሰፖዝ ዊ ዋንት ቱ ሳምፕል ኤን ኦብዘርቬሽንስ ፍሮም ኤ ፖፑሌሽን ኦፍ ኤ ሳይዝ ኤን፣ ይሄ ፖፑሌሽኑ ነው። እኛ መምረጥ የፈለግነው ሳምፕላችን ይችን ያህል ነው። ስለዚህ ቻፕተር ዋን ላይ ስለ ኮምቢኔሽን ተምራችኋል። ዌይ ኦፍ ሳምፕሊንግ መምረጫ ወይም ደግሞ ምን ያህል ሳምፕል ወይም ደግሞ ምን ያህል አውትካም ይኖራል ለሚለው ማለት ነው። ስለዚህ ዊዛውት ሪፕሌሲንግ ዘ ሴሌክቲንግ ድራው ኢንቱ ዘ ፖፑሌሽን። ስለዚህ ሳምፕል ሳይዛችንን መጀመሪያ ስሩ። ሳምፕል ሳይዛችን ወይም ደግሞ ነምበር ኦፍ ኦብዘርቬሽናችን ውስጥ ምን ያህል ሳምፕል መስራት እንችላለን ስንል ይሄ ዲኖሚኔተር ላይ ያለው ኤን ኮምቢኔሽን ቱ ስሞል ኤን ይሆንልናል። ይሄን ካሁን ፊት ታውቁታላችሁ። ስለዚህ ኤን ኮምቢኔሽን ስሞል ኤን ነው። ፕሮባቢሊቲ ስታደርጉት ደግሞ የአንዷ ሳምፕል 1 ኦቨር ቶታል አውትካም ስለሆነ 1 ኦቨር ኤን ኮምቢኔሽን ኤን ማለት ነው። ይሄ ቶታል አውትካም ነው። ይሄ ከታይ ያለው ይሄኛው 1 ኦቨር ሲሆን ግን ፕሮባቢሊቲ ኦፍ 1 አውትካም ፍሮም ዘ ቶታል አውትካም ማለት ነው። ስለዚህ ይሄን ስትሰሩ ኤን ኮምቢኔሽን ለኤን ማለት ኤን ፋክቶሪያል ኦቨር ኤን ፋክቶሪያል ኢንቱ ኤን ማይነስ ኤን ፋክቶሪያል ነበር አይደለ? ይሄ 1 ኦቨር ስለሆነ ይገለበጣል ማለት ነው። ስለዚህ ተገልብጦ ይኸው እዚህ ጋር ኤን ኢንቱ ኤን ማይነስ 1 ሆነ ማለት ነው። ስለዚህ
ይህንን ስትሰሩት ኤን ፋክቶሪያል ታይምስ ኤን ማይነስ ኤን ፋክቶሪያል እና ይሄኛው የሆነ የተወሰነ ቦታ ድረስ ከሄደ በኋላ ምን ይሆናል? ይጣፋል አይደለ? ይሄ ሁለቱ ያ ማለት ኤንን ኤን ኢንቱ ኤን ማይነስ ዋን ኢንቱ ኤን ማይነስ ኤን አርጋችሁ ኤን ማይነስ ኤን ድረስ ከሄዳችሁ ኦፍኮርስ እንትን አይልም እኩል ነው የምትሆኑ። ስለዚህ ኤን ማይነስ ኤን ፕላስ ዋን ድረስ ከሄዳችሁ በኋላ የሆነ ቁጥር ከሄዳችሁ በኋላ ከዚያ በኋላ ያለው ኤን ማይነስ ኤን ፋክቶሪያል ይሄኛውም ኤን ማይነስ ኤን ፋክቶሪያል። ስለዚህ ይሄኛው በታችኛው ይጣፋል ማለት ነው። ይሄ አንድ ስቀንሱ ኤን ማይነስ ኤን አይደለም የሚቀጥለው። ስለዚህ ይሄ በዚህ ይጣፋል። ዘንድ ምን ቀረ ማለት ነው? ኤን ፋክቶሪያል እና ኤን ማይነስ ኤን ከመድረሱ በፊት ያሉ ብዜቶች እንደሆኑ ይህንን በቁጥር ብታዩት ይገባቸዋል። ስለዚህ ሁለተኛው ሳምፕሊንግ ዊዝ ሪፕሌስመንት ነው። ሳምፕሊንግ ዊዝ ሪፕሌስመንት ማለት አንዱን አውጥተን ከዚያ በኋላ እንደገና እንከተዋለን። ስለዚህ ሰፖዝ ዊ ዋንት ቱ ሳምፕል ኤን ኦብዘርቬሽን ፍሮም ዘ ፖፑሌሽን ኦፍ ሳይዝ ኤን። ስለዚህ ምን ያደርግም ማለት ነው? ነምበር ኦፍ ኦብዘርቬሽኑ አይቀንስም። ስለዚህ ሁሌም ስተዋጡ ፕሮባቢሊቲው ምንድነው? ዋን ኦቨር ኤን ነው ማለት ነው። ስለዚህ ሪፕሌስመንት ዊዛውት ሪፕሌስመንት ነው። ሁለተኛ ደግሞ ኢንዲፔንደንትም ስለሆነ ቶታል ሳምፕል ዊዛውት ኤን ዊዛውት ሪፕሌስመንቱ ሳምፕል ኦፍ ሳይዝ ኤን ውስጥ ፕሮባቢሊቲው እያንዳንዳቸው ብዜት ይሆናል ኢንዲፔንደንትም ስለሆኑ ማለት ነው። ምክንያቱም ራንደም ሳምፕሊንግ ማለት ኢንዲፔንደንት ነው። ኦኬ ሶ ይሄንን ነው ልናይ የምንችለው ማለት ነው። ሌላው ሳምፕል ስታቲስቲክስ ሚን ቫሪያንስ ኤንድ ኮቫሪያንስ ኮሪሌሽን ኮኤፊሽንታቸውን የምናይ ይሆናል። ሶ ሳምፕሎች ከዋጣም በኋላ ቫሪያንሳቸው እንዴት ነው? አሁን እያንዳንዱን የተለያዩ ስታቲክሶችን ሚን፣ ቫሪያንስ፣ ኮቫሪያንስ፣ ኮሪሌሽን ኮኤፊሽንት ምናምን አይተናል እስካሁን። ነገር ግን ሳምፕሎች ሲወጡ ይለያሉ የሚለውን እናያለን ማለት ነው። ስለዚህ ስታቲስቲክ ምንድን ያልኳችሁ ኢት ኢዝ ኤ ፈንክሽን ኦፍ ዘ ኦብዘርቬብል ራንደም ቫሪያብል ዛት ዳዝንት ኮንቴን ኤኒ አናውን ፓራሜትር። ስታቲስቲክስ ማለት እንግዲህ ምንም አይነት አናውን ፓራሜትር የሌለበት ያ ማለት ፖፑሌሽን ሚን እና ቫሪያንስ ፖፑሌሽን ቫሪያንስ አይደለም የሳምፕሎች ነው። ስለዚህ ስታቲስቲክስ ማለት አናውን ፓራሜትር የሌለበት ፈንክሽን ነው ማለት ነው። ሶ it is not that the statistics by itself is an observable random variable። ስለዚህ ስታቲስቲክሱ በራሱ ኦብዘርቬብል ራንደም ቫሪያብል ነው። ያ ማለት ራንደምሊ ነው፣ ኢንዲፐንደንት ነው፣ ራንደም ቫሪያብል ነው፣ አምቢያዝ ነው ማለት ነው። ኤግዛምፕል ሳምፕል ሚንን ብንወስድ which is statistics ማለት ነው። ሳምፕል ሚናችን x1 ፕላስ x2 ፕላስ xn የመረጥናቸው ሳምፕሎች እስከ n ከሆኑ ሲካፈል ለቶታል ነምበር ኦፍ n ስናደርገው which is ሳምፕል ሚን እናገኛለን። ሶ ከዚህ ከሳምፕል ሚን ተነስተን ነው እንግዲህ ፖፑሌሽን ሚኑን ምን የምናደርገው ኤስቲሜት የምናደርገው ቻፕተር 6 ላይ ማለት ነው። ሁለተኛው ሳምፕል ቫሪያንስን ብንሰራ which is denoted by this ብያችኋለሁ። ስለዚህ ሰሜሽን ኦፍ xi ማይነስ x ሚን ዘ ሆል ስኩዌር ኦቨር ኤን ማይነስ ዋን ለሳምፕል ሲሆን ኤን ማይነስ ዋን ሆነ ማለት ነው። ኤን ማይነስ ዋን ሆነ። ሶ በዚህ መልኩ የምናገኘው ይሆናል ማለት ነው። ሶ የምናገኝ ይሆናል። ስለዚህ ይሄንን መጨረሻ ላይ ይሄንን ስኩዌር ስታደርጉት ያው ይሄንን ብዙ ጊዜ ኢኮኖሜትሪክስ ላይ ትማሩታላችሁ ወደፊት ዲስትሪቢዩት አድርጋችሁ ስትሰሩት በዚህ መልኩ ነው የሚመጣው። ምክንያቱም ሰሜሽን ኦፍ ሚንን ሪአሬንጅ አድርጋችሁ ስትሰሩት ስለዚህ ሰሜሽን ኦፍ ኤክስ አይ ስኩዌር ማይነስ ኤን ኦፍ ኤክስ ሚን ዘ ሆል ስኩዌር ኦቨር ኤን ማይነስ ዋን ያ ማለት ነው ኤክስ አይ ማይነስ ሚን ታይምስ ኤክስ አይ ማይነስ ሚን አድርጋችሁ ስሩት። ስለዚህ ኤክስ አይ ታይምስ ኤክስ አይ ስኩዌር ይሆናል። ከዚያ በኋላ ኤክስ አይ ታይምስ ኤክስ ሚን እና ማይነስ ኤክስ ሚን ታይምስ ኤክስ አይ ስለሚሆን ሁለት ጊዜ ስለዚህ ማይነስ ቱ ኤክስ ሚን ስኩዌር ይሆናል። ከዚያ በኋላ ደግሞ ኤክስ ሚን ታይምስ ኤክስ ሚን ዘ ሆል ስኩዌር ማለት ነው። ስለዚህ ፖዚቲቭ ኤክስ ሚን ዘ ሆል ስኩዌር ሰሜሽንን ስታስገቡ ሰሜሽን ኤክስ አይ ስኩዌር እዚህ ጋር ማይነስ ቱ ሰሜሽን ኦፍ ኤክስ ታይምስ ኤክስ ሚን ስኩዌር ስታረጉ ኤክስ ሚን አይደለ ኤክስ ሰሜሽን ኦፍ ኤክስ ታይምስ ኤክስ ሚን አይደለ። ስለዚህ ማይነስ ቱ ሰሜሽን ኦፍ ኤክስ ማለት ደግሞ ኤን ኤክስ ሚን ነው። ስለዚህ ማይነስ ቱ ኤን ኤክስ ሚን ስኩዌር ይሆናል ማለት ነው ሁለት ጊዜ። ከዚያ በኋላ የመጨረሻው ደግሞ ሰሜሽን ኦፍ ኤክስ ሚን ስኩዌር ስታደርጉት ኤን ኤክስ ሚን ስኩዌር ይሆናል። ስለዚህ ፖዚቲቭ ኤክስ ሚን ስኩዌር ኤን ኤክስ ሚን ስኩዌር እና ኔጌቲቭ ቱ ኤን ኤክስ ሚን ስኩዌር ስደምሯቸው አንድ ኔጌቲቭ ኤን ኤክስ ሚን ስኩዌር ይመጣል። ስለዚህ በዚህ መልኩ የመጡት እርስ በርስ በማባዛት ነው ሰሜሽኑን ስከቱት ማለት ነው። ሶ ሳምፕል ስታንዳርድ ዲቪዬሽን ደግሞ ያው ቫሪያንስን ምን ማድረግ ነው አንደር ሩት መክተት ነው። ስለዚህ በዚህ መልኩ ቫሪያንሱን ሩት እንከተዋለን። ሶ ዌን ኤ ሳምፕል ኢንቮልቭስ ቱ ኦር ሞር ራንደም ቫሪያብል ዊ ካን ኦልሶ ቶክ አባውት ሳምፕል ኮቫሪያንስ። ስለዚህ ምንድን ነው ይሄ አንድ ራንደም ቫሪያብል ስለሆነ ነው ኤክስ አይ ስለሆነ ነው። ነገር ግን ሁለት እና ከዛ በላይ የሆኑ ራንደም ቫሪያብሎችን የሚያካትት ከሆነ ስለ ቫሪያንስ ሳይሆን ስለ ኮቫሪያንስ ነው የምናወራው ማለት ነው። ስለዚህ ኮቫሪያንስ ከሆነ ደግሞ ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ታይምስ ዋይ አይ ማይነስ ዋይ ሚን ነው። ሶ ይሄንን ዞል ስኩዌር የነበረውን አሁን የተለያዩ ስለሆኑ ዋይ እና ኤክስ ሆኑ ማለት ነው ኦቨር ኤን ማይነስ ዋን ዘሲም ነው ኮቫሪያንስ ፎርሙላ ማለት ነው። እስካሁንም ታውቁታላችሁ ቻፕተር ዋን እንትን ስታት ዋን ላይ። ሶ
ሳምፕሊንግ ኮሪሌሽን ኮኤፊሽንት ደግሞ ምንድን ነው? ኮሪሌሽን ማለት which is the covariance between the two variable over each standard deviation, the product of each standard deviation ነው። ስለዚህ covariance between x and y over standard deviation x times standard deviation y covariance between this one ተሰጠን ከላይ ያወረድ ነው ማለት ነው። over n minus 1 አለ ይሄም over minus 1 ስላለው ሶ ስታንዳርድ ዲቪሽን የእያንዳንዳቸው ስታንዳርድ ዲቪሽን ደግሞ ይሄ ነው። ስለዚህ የእያንዳንዳቸው ይሄው ራዲካል ኤክስ አይ ማይነስ ኤክስ ሚን ኦቨር ኤን ማይነስ 1 አለ ታይምስ ራዲካል ኤክስ አይ ማይነስ ኤክስ ሚን ኦቨር ኤን ማይነስ 1 ስለዚህ የታች ከታህት ኦቨር ኤን ማይነስ 1 ታይምስ ኦቨር ኤን ማይነስ 1 ስታባዙ ከታይ ያለው ኤን ማይነስ 1 ዘሆል ስኩዌር ይሆን ነበር። ከራዲካል ሲወጣ ኤን ማይነስ 1 ብቻ ይሆናል። ስለዚህ የላይኛውን ኤን ማይነስ 1 እዚህ ጋር ያለው ኤን ማይነስ 1 ያጠፋውና ይሄ ፎርሙላ ብቻ ይቀመጣል ማለት ነው። ስለዚህ ኤን ማይነስ 1 የለውም እንዳትሉ አለው ነበር ግን ስለሚጠፋ ነው። ኦኬ ሌላው የምናየው እዚህ ዩኒት ላይ ሳምፕሊንግ ዲስትሪቢዩሽን ኦፍ ሳምፕል ስታቲስቲክስ ነው። ሶ ሳምፕሊንግን እንዴት ነው ዲስትሪቢዩት የምናደርገው? ሳምፕል ስታቲስቲክስ ላይ ሳምፕሊንግ ዲስትሪቢዩሽንን እንዴት ነው ዲስትሪቢዩት የምናደርገው የሚለውን የምናይ ይሆናል ማለት ነው ቀጥታ። ሶ ሳምፕሊንግ ዲስትሪቢዩሽን ማለት ነው ቴክ ሳምፕል ሪፒትድሊ ማለት ነው። ስለዚህ ሳምፕሎችን ከአንድ ፖፑሌሽን ውስጥ በተደጋጋሚ እስካሁን ድረስ የሆነ ሳምፕል ትወስዳላችሁ፣ ከዚያ ትሰራላችሁ፣ አለቀ አይደለ? ነገር ግን ሳምፕሊንግ ዲስትሪቢዩሽን አይዲያው ምንድን ነው? ከአንድ ፖፑሌሽን ውስጥ የተለያየ ሳምፕል መውሰድ። ለምሳሌ ቁጥሩን እየቀያየራችሁ ሊሆን ይችላል፣ ወይ ደግሞ ሰዎችን እየቀያየራችሁ ሊሆን ይችላል፣ አካባቢ እየቀያየራችሁ ሊሆን ይችላል። ብቻ ስለምታጠኑት ህዝብ ብዙ ሳምፕል ወስዳችሁ ፓራሲቶችን ባሰላችሁ ቁጥር ያለው ሳምፕሊንግ ዲስትሪቢዩሽን ኦፍ ሳምፕል ስታቲስቲክስ እንለዋለን ማለት ነው። ሶ እነኛ ሆል አጠቃላይ ተጠቅልለው ወደ አንድ የሆነ ዲስትሪቢዩሽን ፎርም ይይዛሉ። ያ ዲስትሪቢዩሽን ፎርም ምንድን ነው የሚለውን የምናይበት ነው ሳምፕሊንግ ዲስትሪቢዩሽን ማለት። So in statistics, a sampling distribution is the probability distribution under repeated sampling of the population ማለት ነው of a given statistics በአንድ በተሰጠን ስታቲስቲክስ ላይ ስለ ፖፑሌሽኑ የምናወጣቸው ሳምፕሊንጎች ሪፒትድሊ ስንደጋግሟቸው ብዙ ሳምፕሎችን ስናደርግ እነኛ ሳምፕሎች ወዴት የማመዘን ፕሮባቢሊቲ ያላቸው ሳምፕሊንግ ዲስትሪቢዩሽናቸው ወዴት ይሆናል ፕሮባቢሊቲው የሚለውን ያሳየናል። The reason it assumes probability distribution is that the value of a static will vary from sample to sample taken from the population. ከፖፑሌሽን ውስጥ የተለያየ ሳምፕል ብዙ ጊዜ ሳምፕል በሰራን ቁጥር ከአንዱ ሳምፕል ወደ ሌላኛው ሳምፕል ስንሸጋገር ምኑ ይለያያል? ውጤቱ ይለያያል። ቫልዩ የተለያየ ነው ማለት ነው። የስታቲስቲክሱ ቫልዩ የተለያየ ነው። ዛት ኢዝ ዋይ ፕሮባቢሊቲ ዲስትሪቢዩሽን ያስፈለገው እዚህ ጋር ለዛ ነው ማለት ነው። የተለያየም እንኳን ቢሆን ሞር ወዴት ያመዝናል የሚለውን ፕሮባቢሊቲ እንሰራበታለን ማለት ነው። So the formula for the sampling distribution depend on the distributions of the underlying population. እዚህ ጋር ልትይዙ የሚገባቸው ሶስት ነገሮች አሉ። ሳምፕሊንግ ዲስትሪቢዩሽን ፎርሙላ ዲፔንድ የሚሆነው የት ላይ ነው? አንደኛ አንደርላይንግ ፖፑሌሽን ላይ ልናጠናው የፈለግነው ፖፑሌሽን ላይ ያ ማለት ኦሪጂናል ፖፑሌሽን ግሩፓችን ምን አይነት ሼፕ አለው? ወዘር ኢት ኢዝ ቤል ሼፕ ነው፣ ወዘር ኢት ኢዝ ስኪውድ ነው፣ ወዘር ኢት ኢዝ ዊልድ ነው፣ ምን አይነት ሼፕ ነው ያለው የሚለው ይወስነዋል። ሁለተኛ ስታቲክ ቢንግ ኮንሲደርድ ነው የምናጠናበት መሳሪያ። ስታቲክ ኮንሲደርድ የምናደርጋቸው ስታቲስቲክሶች ያ ማለት ሚን ነው የምናጠናው፣ ቫሪያንስ ነው የምናጠናው። ምክንያቱም እያንዳንዳቸው ሚን እና ቫሪያንስ የራሳቸው የሆነ ዲስትሪቢዩሽን ስላላቸው ማለት ነው። ለምሳሌ ሚናችን ኖርማል ዲስትሪቢዩሽን ሲከተል ቫሪያንሳችን ካይ-ስኩዌር ዲስትሪቢዩሽን ነው የሚከተለው። ስለዚህ እነኚህን ነገሮች የሳምፕሊንግ ዲስትሪቢዩሽን ፎርሙላችን ዲፔንድ የሚሆነው ሁለተኛው ስታቲክ ቢንግ ኮንሲደርድ ማለት ነው። ኮንሲደርድ የምናደርጋቸው ስታቲስቲክሶች ላይ ማለት ነው። ሶስተኛው ሳምፕል ሳይዝ ላይ ሳምፕል ሳይዝ ላይ ዲፔንድ ይሆናል ስንል ምንድን ነው? ኤናችን ትንሽ ሲሆንና በጣም ብዙ ሲሆን መካከለኛ ሲሆን ዲስትሪቢዩሽኑ ይለያያል። ቢኮዝ ሳምፕል ሳይዝ ኢንክሪዝ ባደረግን ቁጥር ለምሳሌ ሳምፕል ዲስትሪቢዩሽናችን ናሮ የሆነ ወደ ኖርማል ዲስትሪቢዩሽን የመምጣ ፕሮባቢሊቲ አለው ያ ነገር። ስለዚህ ሼፕ ኦፍ ወይም ደግሞ ፎርሙላ ኦፍ ሳምፕሊንግ ዲስትሪቢዩሽን ዲፔንድ ኦን ስሪ ቲንግስ አንደርላይንግ ፖፑሌሽን ዛት ዊ ዋንት ቱ ስተዲ አንድ ስታቲስቲክ ቢንግ ኮንሲደርድ የምንጠቀማቸው ሜተዶች ሚን ቫሪያንስ ምናምን። ሶስተኛው ሳምፕል ሳይዝ ማለት ነው። እነኚህ ሶስት ነገሮች ላይ ዲፔንድ እንደሚሆኑ ወቁ። then the commonly considered sample statistics are the mean and the variance። እኛ ግን ኮመንሊ ኮንሲደር የምናደርጋቸው ሳምፕል ስታቲስቲክሶች አንዱ ዲፔንድ የሚያደርጉት ማለት ነው ሚን እና ቫሪያንስ ነው በዚህ ደረጃ የምናያቸው። ወደ መጀመሪያው ሳምፕሊንግ ዲስትሪቢዩሽን ኦፍ ሳምፕል ሚንን እንሄዳለን ማለት ነው። ሳምፕሊንግ ዲስትሪቢዩሽንን ሳምፕል ሚንን ሳምፕል ስታቲስቲክስ ከሳምፕል ስታቲስቲክስ ውስጥ ሳምፕል ሚንን ተጠቅመን ሳምፕሊንግ ዲስትሪቢዩሽንን እንስራ። Consider a large population. Assume we repeatedly take a sample of a given size
ኤስ ሳይ ኤን ሳይዝ ያለው ሪፒትድ የሆነ ሳምፕሎችን እንውሰድ from the population and calculate the sample mean ሳምፕል ሚኑን ካልኩሌት እናድርግ then ultimate mean of the data value ማለት ነው for each sample ለእያንዳንዱ ሳምፕል ነው የምንሰራው then ዲፈረንት ሳምፕል ዊል ሊድስ ቱ ዲፈረንት ሳምፕል ሚን እንደሚያመጣ እናያለን በዛው then the distribution of this means is the sampling distribution of the sample mean ስለዚህ ይሄ የተለያየ ሳምፕል ያለው የተለያየ ሳምፕል ሚን አገኘን አይደለ የነኚህ የሳምፕል ሚን ዲስትሪቢዩሽን which is called sampling distribution of the sample mean ይባላል ማለት ነው thus the sampling distribution of the sample mean is the probability distribution for all possible values of the mean that results when random sample size of n are repeatedly drawn from the population ማለት ነው ስለዚህ ሳምፕሎችን በተደጋጋሚ ከፖፑሌሽን መርጠን ራንደምሊ በምንሰራውና በምናገኘው ሚን ያ ሚን ፖሲብሊ ወዴት ያዘምናል ወይም ደግሞ ወዴት ያደላል የሚለውን ዲስትሪቢዩሽኑን ለማወቅ ነው ፕሮባቢሊቲ ማለት ነው ኦኬ ሌላው ልታውቋቸው የሚገቡ ፕሮፐርቲዎች አሉ እዚህ ላይ ማለት ነው ሶ ፕሮፐርቲ ኦፍ ሳምፕሊንግ ዲስትሪቢዩሽን ኦፍ ዘ ሳምፕል ሚን የመጀመሪያው ዲስትሪቢዩሽን ኦፍ ኤክስ ሚን ኢዝ ኖርማል ነው የኤክስ ሚን ወይም ደግሞ የሳምፕል ሚን ዲስትሪቢዩሽን ኖርማል እንደሆነ ልታዩ ይገባል ማለት ነው so if the population from which the sample is taken in normally distributed population normally distributed ከሆነ then sample mean ምን ይሆናል normal distribution እንደሚሆን the distribution of the mean is normal even for n very small ማለት ነው n እንኳን ምን እስከሚሆን በጣም ስሞል ቢሆን ስለዚህ እዚህ ጋር ሁለት ኬዝ አለ ተመልከቱ አንደኛ ፖፑሌሽናችን ኖርማሊ ዲስትሪቢዩትድ የሆነ ከሆነ ኤናችን ትንሽም ሆነ ትልቅ ሳምፕል ሚናችን ምን ይሆናል ኖርማሊ ዲስትሪቢዩትድ ይሆናል but for a normally distributed population non normally distributed ከሆነ ፖፑሌሽናችን ግን the sample mean is approximately normal የሚሆነው መቼ ብቻ ነው if and only if sample is larger ያ ማለት greater or equal to 30 ከሆነ ብቻ ሴንትራል ሊሚት ቲዮረም የሚል ስላለ ያን ጊዜ ብቻ ሳምፕል ሚናችን ኖርማል ዲስትሪቢዩሽን ሊኖረው ይችላል ብለን እርግጠኛ ሆነን እንናገራለን otherwise ሳምፕላችን ወይም ደግሞ ላርጅ ነምበራችን ከ30 በታች ከሆነ ቲ ዲስትሪቢዩሽን ሊኖረው ይችላል ሶ ኖርማል ዲስትሪቢዩሽን ላይኖረው ይችላል ባጭሩ ማለት ነው ስለዚህ ሁለት ኬዞች አንደኛ ፖፑሌሽናችን ኖርማል ዲስትሪቢዩሽን ካለው ነምበር ኦፍ ሳምፕላችን ትንሽም ይሁን ትልቅ ሳምፕል ሚናችን ኖርማል ዲስትሪቢዩትድ ይኖረዋል በት ፖፑሌሽናችን ነን ኖርማል ዲስትሪቢዩሽን ከሆነ ግን ሳምፕል ሚናችን ኖርማል ዲስትሪቢዩሽን እንዲኖረው ግዴታ ሳምፕል ሳይዛችን ግሬተር ኦር ኢኳል ቱ 30 መሆን አለበት ይሄን ያዙ ሶ ሁለተኛ the sampling distribution of x mean computed from samples of size n from a population has mean is equals to mu which is the population mean ማለት ነው ስለዚህ the sampling distribution of mean so ከሳምፕል የሚመጣ ሚናችን አለ የዚህ የሚን ዲስትሪቢዩሽን ኤክስፔክትድ ቫልዩ ወይም ደግሞ ፕሮባቢሊቲው ኖርማል ዲስትሪቢዩሽን ነው ኖርማል ዲስትሪቢዩሽን ኤክስፔክትድ ቫልዩ ደግሞ ሚው ነው የፖፑሌሽን ዲስትሪቢዩሽን ነው ፖፑሌሽን ዲስትሪቢዩሽን ኤክስፔክትድ ቫልዩ ወይም ደግሞ ፕሮባቢሊቲ ደግሞ ሚን ነው ማለት ነው ሚው ነው ስለዚህ ይሄ ኤክስፔክትድ ቫልዩ ያጠቃላይ የሳምፕል ሚኖች ኖርማል ዲስትሪቢዩሽን ካላቸው ኤክስፔክትድ ቫልዩዋቸው ከፖፑሌሽን ሚን ጋር እኩል ይሆናል ማለት ነው ስለዚህ አንቢያዝድ ነው ሶ consider a random sample size of n x1 x2 xn then from a population represented by a probability function pdf f of x then prove ለማድረግ ማለት ነው expected of x1 ማለት ነው continuous ከሆነ ከኔጌቲቭ ኢንፊኒቲ አፕ ቱ ፖዚቲቭ ኢንፊኒቲ x1 f of x1 dx1 አይደለ ሶ ይሄ ማለት ከኔጌቲቭ ኢንፊኒቲ አፕ ቱ ፖዚቲቭ ኢንፊኒቲ x f of x times d of x is equal to ይሄ ማለት ምን ማለት ነው ደግሞ expected of x ስለሆነ expected of x ማለት ደግሞ ከማን ጋር እኩል ነው ከሚው ጋር እኩል ነው ማለት ነው for all x ማለት and variance of x i ደግሞ ሲግማ ስኩዌር ነው ምን ማለት ኖርማል ዲስትሪቢዩሽን ከተከተለ ማለት ነው ስለዚህ ቫሪያንሳችን ሲግማ ስኩዌር ነው ከፖፑሌሽን ቫሪያንስ ጋር እኩል ነው thus two conditions are true as n approaches to infinity or the distribution of x is normal ወይ distribution of x በፖፑሌሽን ዲስትሪቢዩሽኑ ኖርማል መሆን አለበት ወይም ደግሞ ሳምፕል ሳይዛችን approaches to infinity መሆን አለበት ማለት ነው ይሄ ነገር ሁለቱም አንቢያዝድ እንዲመጡ since our sample are random or independent ስለሆነ ማለት ነው so ሳምፕላችን ደግሞ ራንደምሊ ወይም ደግሞ ኢንዲፔንደንት ከሆነ በኢንዲፔንደንት በሆነ ቫሪያብል ውስጥ ኮቫሪያንስ አለ እንዴ የለም ስለዚህ ኮቫሪያንሳችን የለም ዜሮ ነው ማለት ነው ኮቫሪያንስ ዜሮ ነው ምክንያቱም ኢንዲፔንደንት ስለሆነ ወይም ደግሞ ራንደም ስለሆነ then expected of x mean is equals to expected of x mean ማለት ምን ማለት ነው ሳምፕል ሚናችን ማለት 1/n times
x1 ማለት ለኤን እንትን ሆናለች። ያ ማለት ለሳምፕል ሚኑ ተሰርቷል ለእያንዳንዱ ማለት ነው። x1 ኦቨር ኤን 1 ኦቨር ኤን x1 ፕላስ x2 ፕላስ xn የተመረጡ ሳምፕሎች 1 ኦቨር ኤን አይደለ? ስለዚህ 1 ኦቨር ኤን ኮንስታንት ነው። 1 ኦቨር ኤን አወጣን። ኤክስ ሚን ማለት ይሄ ስለሆነ ማለት ነው። ኤክስ ሚን ማለት ይሄ ውስጥ ያለው ነው። ስለዚህ ሰሜሽን ኦፍ ኤክስፔክትድ እንክተት ኤክስፔክትድ ኦፍ x1 x2 xn አፕ ቱ ድረስ ማለት ነው። ዘን 1 ኦቨር ኤን እያንዳንዳቸው ኤክስፔክትድ ኦፍ x1 ኤክስፔክትድ ኦፍ x2 ኤክስፔክትድ ኦፍ xn ኤክስፔክትድ ኦፍ ኤክሶች ደግሞ ምንድን ነው አለን? ኤክስፔክትድ ኦፍ ኤክስ ኢዝ ኢኳልስ ቱ ሚው ነው አለን። ወይም ደግሞ ኤክስፔክትድ ኦፍ x1 ሚው ነው አለን። ስለዚህ እያንዳንዱ ሚው ነው። ሚውን ኤን ጊዜ ስትደምሩት ኤን ታይምስ ሚው ይሆናል። ስለዚህ ኤን ታይምስ ሚው እዚህ ጋር ኤን ሚው ሲሆን ከታይ ኤን ስላለች ኤን በኤን ጠፋችና ማብቻ ቀረች ሚው ማለት ነው። ስለዚህ ምን ሆነ? ዛት ኢዝ ዘ ሚን ኦፍ ዘ ሳምፕል ሚን ኢዝ ኢኳል ቱ ዘ አክቹዋል ፖፑሌሽን ሚን ጋር እኩል ሆነ ማለት ነው። ዘስ ኢት ኢዝ አምቢያስድ ኤስቲሜተር ነው ማለት ነው። አምቢያስድ ኤስቲሜተር። ስለዚህ ይሄ አምቢያስድ ምናምን ስለሚለው ዩኒት 6 ላይ ስለ ኤስቲሜሽን ስንማር ኤስቲሜተር ባህሪያቶችን እናያለን ማለት ነው። ሶ እዛ ላይ እናየዋለን። ኖት ዛት ኢፍ ዋይ ኢዝ ኢኳልስ ቱ ሲ1 በሲ ከተባዛ የሆነ ኮንስታንት ቁጥር ካባዛችሁት ሄዳችሁ ኮንስታንቱ ስለሚወጣ ኤክስፔክትድ ኦፍ ኮንስታንት ታደርጋላችሁ። ዘን ምን ይሆናል ማለት ነው? እያንዳንዱ ኮንስታንት ድምር ሲባዛ በሚው ይሆናል ማለት ነው። ስለዚህ ዘ ሴም አስ ትሩ ዋይ ሲ1 ታይምስ ኤክስ1 ከሆነ which is የኤክስ1 ሚን ታይምስ የሲዎች ድምር ይሆናል ማለት ነው፣ ብዙ ስለሆኑ። ሶ ይሄን ይሆናል። ሶስተኛው ዘ ቫሪያንስ ኦፍ ሲግማ ስኩዌር ነው። ኦፍ ዘ ዲስትሪቢዩሽን ኦፍ ኤክስ ሚን ኢዝ ኢኳል ቱ ዘ ቫሪያንስ ኦፍ ዘ ፖፑሌሽን ዲቫይድድ ባይ ዘ ሳምፕል ሳይዝ። ስለዚህ ይሄ ጋር ሶስተኛ ላይ የምትይዙልን የሳምፕል ዲስትሪቢዩሽኑ የኤክስ ሚን ቫሪያንስ የፖፑሌሽን ቫሪያንስ ኦቨር ኤን እንደሆነ ልታውቁ ይገባል ማለት ነው። ያ ማለት ቫሪያንስ ኦፍ ኤክስ ሚን ኢዝ ኢኳል ቱ ቫሪያንስ ኦፍ ፕሩቭ ለማድረግ ያህል ማለት ነው። እንዴት ሆነ የሚለው 1 ኦቨር ኤን አለ። ሚን ማለት 1 ኦቨር ኤን ታይምስ ዘ ሰሜሽን ኦፍ ኢች ሳምፕል አይደለ? ኢች አውትካም። ሶ እያንዳንዳቸው እንደመረን ሶ 1 ኦቨር ኤን ቫሪያንስ ማለት የሆነ ቁጥር የኤክስ ቫሪያንስ እና ያ ማለት ኤክስ ቫሪያንስ 10 ሆኖ ኤ ታይምስ ኤክስ ቫሪያንስ ከተባለ ኤ ስኩዌር ታይምስ 10 ነው አይደለ? ስለዚህ ምን ሆነ? 1 ኦቨር ኤን ዘ ሆል ስኩዌር ስናደርገው 1 ኦቨር ኤን ስኩዌር ይሆናል ማለት ነው። የቫሪያንስ ህግ ማለት ነው። ካስታወሳችሁ ስታት ዋን ላይ ሶ ቫሪያንስ ኦፍ ምን ሆነ ማለት ነው? ዲስ ዋን ማች ማለት ነው። ቫሪያንስ ስለሆነ ስኩዌር መሆን ግዴታ ነው። ኮፊሽንት ቅድም ሚን ሲሆን ምን ሆኗል? መደመር ሆኗል። አሁን ቫሪያንስ ሲሆን ስኩዌር ማለት ነው። ስለዚህ 1 ኦቨር ኤን ስኩዌር ቫሪያንስ ኦፍ ኤክስ፣ ቫሪያንስ ኦፍ ኤክስ2፣ ቫሪያንስ ኦፍ ኤክስን እያንዳንዳቸው ደግሞ ምንድናቸው ብያለሁ? ኤን ወደ ላርጅ ነምበር ከሄደ ወይም ደግሞ ኖርማል ዲስትሪቢዩሽን ፖፑሌሽኑ ካለው ከፖፑሌሽን ቫሪያንስ ጋር ዘሴም ናቸው። ስለዚህ ሲግማ አለ። ዘን ይህን ስደምሩት ኤን ኦፍ ሲግማ ይሆናል። ኤን ኦፍ ሲግማ አንዷን ኤን ታጠፋለች ከታያለች። ስለዚህ 1 ኦቨር ኤን ብቻ ትቀራለች፣ ሲግማ ስኩዌር ማለት ነው። ስለዚህ አሱሚንግ ዛት ኮቫሪያንሳቸው ምንድን ነው? ዜሮ፣ ምክንያቱም ኢንዲፐንደንት ስለሆኑ ብለናል። the standard deviation of the sampling distributions of the sample mean is ሲግማ። ስታንዳርድ ዲቪዥን ከሆነ አንደር ራዲካል ሁለቱንም ከተቱ፣ ራዲካል ውስጥ ከተቱ ሲግማ ሆና ትወጣለች። ደን ኦቨር ራዲካል ኤን ማለት ነው። ይሄ ግን ከፖፑሌሽኑ ኦቨር ኤን እንደሆነ ፕሩፍ አደረግን። ይሄንን ማየት አለባቸው። therefore in independent random sample ላይ ጠቅለል ስናደርገው ኤክስፔክትድ ኦፍ ኤክስ ሚን ምንድነው? ከፖፑሌሽን ሚን ጋር ዘሴም ነው። ቫሪያንስ ኦፍ ኤክስ ሚን ደግሞ ሲግማ ስኩዌር ኦቨር ኤን ጋር ዘሴም ነው። ኖት ዳት ኢፍ ዋይ ደግሞ በሲ ቢባዛ ቫሪያንሳችን ምንድነው የሚሆነው? ይሄ ጋር እነኚህ ኮንስታንቶች ዘ ሆል ስኩዌር ሲባዛ ሲግማ ስኩዌር ማለት ነው። ሲግማ ስኩዌር። ሶ በዚህ መልኩ መስራት ትችላላችሁ ማለት ነው። ትችላላችሁ። ወደ ቴሌግራም ቻናል እና ወደ ግሩፓችን ለመቀላቀል ከፈለጋችሁ እዚህ ጋር የምታዩትን ፕሮፋይል ከወጣላችሁ በኋላ እዚህ ጋር ሞር የሚለውን ስትነኩት እዚህ ጋር ያለ እንትን አለ ማለት ነው። ቴሌግራም ቻናላችንን ታገኙታላችሁ። እዚህ ጋር ጆይን ሄር ቴሌግራም ቻናል ይላል። ሶ እዚህኛው ላይ መግባት ትችላላችሁ። ሶ ግሩፕ ላይ እዚህ ጋር በዲስክሪፕሽኑ መግባት ትችላላችሁ ማለት ነው። ወይም ደግሞ ቪዲዮ ከፍታችሁም ከሆነ ደግሞ በዚህ መልኩ ከፈታችሁት ቪዲዮ ላይ እዚህ ጋር ኮሜንት ሴክሽን ላይ ስትገቡ እንደምታዩት ማለት ነው። ኮሜንት ሴክሽን ላይ ቴሌግራም ግሩፕ አለ። እዚህ ጋር ይሄንን ሊንክ በመንካት ወደ ቴሌግራም መቀላቀል ትችላላችሁ። ቻናሉም ይኖራል እዛው ላይ ማለት ነው። ግሩፑም ቻናሉም አለ። በዚህ መልኩ ወደ ቴሌግራም ግሩፓችን እና ወደ ቻናላችን መቀላቀል ትችላላችሁ። ወደ ዕለቱ ቪዲዮ እንመለስ።
ሌላው የምናየው ኮንሰፕት አለ እዚህ ዩኒት ላይ የምናያቸው ኮንሰፕቶች ዘ ሎ ኦፍ ላርጅ ነምበር እና ሴንትራል ሊሚት ቲዮረም ነው የምናየው። we need the following assumptions for the law of large numbers and central limit theorem to work ይላል። እነኚህ ሁለቱ እንዲሰሩ እነኚህ አሰምሽኖች ያስፈልጉናል ይላል። እነኚህ አሰምሽኖች ምንድን ናቸው ካልን መጀመሪያ ሴንትራል ሊሚት ቲዮረም ማለት ምን ማለት ነው የሚለውን ወይም ደግሞ ዘ ሎ ኦፍ ላርጅ ነምበር የሚለውን እናያለን። ስለዚህ ዘ ሎ ኦፍ ላርጅ ነምበር አይ ቲንክ ቀጣይ የምናየው እሱ ነው። ያ ዘ ሎ ኦፍ ላርጅ ነምበር ቀጣይ እናየዋለን። ሴንትራል ሊሚት ቲዮረም ኤን ጎስ ኢንፊኒቲ ነው። እሱንም በዛኛው ቀጣይ እናየዋለን። ዘ ሎ ኦፍ ላርጅ ነምበር ማለት ደግሞ ብዙ ሳምፕሎችን ወይም ደግሞ ብዙ ሳምፕል ባህሪዎችን በቆጠርን ቁጥር ነው። ስለዚህ የመጀመሪያው ሎ ኦፍ ላርጅ ነምበር የሚለው it is about accuracy ነው። when n increase ሲሆን ኤክስ ሚናችን አፕሮክሲሜትሊ ከፖፑሌሽን ሚናችን ጋር ወይም ሳምፕል ሚናችን ከፖፑሌሽን ሚን ጋር እኩል መሆን አለበት የሚለውን አኩሬሲውን ነው የሚነግረን። ሴንትራል ሊሚት ቲዮረም ግን it is about shape ነው፣ ስለ ሼፑ ነው። ያ ማለት if we take መኒ ሳምፕል ኤን ግሬተር ኦር ኢኳል ቱ 30 ኦብዘርቬሽኖችን ከወሰድን ዚስ ዲስትሪቢዩሽን ዊል ኖርማል ዊል ቤል ሼፕድ ከርቭ ይኖረዋል ነው የሚለው። ስለዚህ ስለ ሼፑ ነው የሚያወራው። ሴንትራል ሊሚት ቲዮረም ከሆነ ኢት ኢዝ አባውት ሼፕ፣ ሎ ኦፍ ላርጅ ነምበር ከሆነ ኢት ኢዝ አባውት አኩሬሲ ማለት ነው። ኤኒዌይ እናያቸው ሁለቱንም ማለት ነው። የመጀመሪያው ባህሪያት ምንድናቸው መሟላት ያለባቸው? ዘ ሳምፕል ኢዝ ኢንዲፐንደንት ኤንድ አይዴንቲካል ዲስትሪቢዩሽን መሆን አለበት። ኢንዲፐንደንት ኤንድ አይዴንቲካሊ ዲስትሪቢዩትድ የሚሆን መሆን አለበት ሳምፕላችን፣ ኦር ራንደም ሳምፕሊንግ ማለት ነው። ያ ማለት ዩ ዶንት ፒክ ቱ ሲብሊንግስ ማለት ነው። ኤቭሪ ፐርሰን ኢዝ ድራው ፍሮም ዘ ፖፑሌሽን ኢኳል ቻንስ መኖር አለበት ማለት ነው። ያ ማለት ዱ ኖት ፒክ ቱ ሲብሊንግስ ማለት ነው የሁለት ተዛማጅ የሆኑ ለምሳሌ የአንድ ሰው ስለ ቁመት ማጥናት ፈልጋችሁ፣ ስለ ሰዎች ሄት ማጥናት ፈልጋችሁ የአንድ ቤተሰብ ልጆች ሁለት ወንድማማቾች መውሰድ አይቻልም ማለት ነው። ይሄ ኢንዲፔንደንት እና አይዴንቲካል አያስብላችሁ። ሁለተኛው the population from which the sample has taken has finite mean and of variance ማለት ነው። ስለዚህ finite የሆነ ሚን እና ቫሪያንስ the data cannot be infinite ማለት ነው። ዳታችን ኢንፋናይትሊ መሆን የለበትም። ሶስተኛው the sample ሳይዛችን is 30 or larger ሳምፕል ሳይዛችን እነኚህ ሁለቱ ህጎች እንዲሰሩ ከ30 በላይ መሆን አለበት ወይ 30 መሆን አለበት ማለት ነው። ኦኬ ወደ መጀመሪያው እንሄድ። ዘ ሎ ኦፍ ላርጅ ነምበር ማለት ምን ማለት ነው? ዘ ሎ ኦፍ ላርጅ ነምበር stated that if these two assumptions are satisfied then the sample mean approaches the population mean with probability 1 as the sample become infinitely large and the variance of the mean is reduced ማለት ነው። ምረሚለን ዘ ሎ ኦፍ ላርጅ ነምበር ሳምፕላችን ቢካም ኢንፋናይትሊ ላርጅ እየሆነ በሄደ ቁጥር ዊዝ ፕሮባቢሊቲ ኦፍ ዋን ፕሮባቢሊቲያችን አንድ በሆነና ፖፑሌሽናችን ሳምፕል ሚናችን ምን ይሆናል ማለት ነው? አፕሮክሲሜትሊ ወዴት ይጠጋል? ከፖፑሌሽን ሚናችን ጋር እኩል ይሆናል ሳምፕል ሚናችን ማለት ነው። ሳምፕል ሚን እና ፖፑሌሽን ሚናችን እኩል ይሆናል መቼ? ኤን ላርጅ በሆነ ቁጥር። ኤን ላርጅ በሆነ ቁጥር ቫሪያንሳችን ወዴት ይሄዳል ማለት ነው? ሪዲዩስድ እያደረገ ኢት ዊል ቢ ጎይንግ ቱ ዜሮ ማለት ነው። ቫሪያንሳችን ወደ ዜሮ ሊሄድ ይችላል ማለት ነው። ስለዚህ ቫሪያንስ ከሌለ ደግሞ ፖፑሌሽን ትሩ ፖፑሌሽን እና ሳምፕል ላይ ያገኘነው ፓራሜትር እኩል ይሆናል ማለት ነው። ስለዚህ the law of large number tells us where the center or maximum point of the belt is located ማለት ነው። the law of large number የሚያሳየን ይሄ ማክሲመም ፖይንቱ የሚገኘው ወይም ደግሞ ሴንተሩ የሚገኘው ቤል ላይ ነው፣ ወይም ደግሞ ሎኬትድ አስ ቤል ነው። ጀስት እዚህ ጋር እንደዚህ እንትን ፕሮባቢሊቲ ላይ ኖርማል ዲስትሪቢዩሽን ፕሮባቢሊቲ አለ አይደል? ስለዚህ እንደዚህ ቢሆን እንደዚህ ነው ዋና ቫልዩ ሴንተር ላይ ነው የሚገኘው፣ ይሄ ሚኑ እዛ አካባቢ ነው የሚገኘው ብሎ ነው የሚገልጽልን። again as the sample size approaches infinity the center of the distribution of the sample mean becomes very close። ይሄኛው ዲስትሪቢዩሽናችን በጣም እያደገ ሳምፕል ሳይዛችን ሲመጣ ልክ ከዚህ ወዴት ይቀየራል ማለት ነው? ዜሮን አይነካም፣ እንደዚህ ይሆናል። በጣም እየተለጠጠ ይመጣና በዚህ መልኩ በጣም ጠባብ ትሆናለች ነው፣ ናሮ ይሆናል። ስለዚህ ምን ይሆናል? ሳምፕሊንግ ዲስትሪቢዩሽናችን it is would be narrow ማለት it would be narrow። ይሄ ከሆነ ደግሞ ሚናችን ወደ አብዛኛው ኦብዘርቬሽን ወደ ሚኑ እየቀረበ ይመጣል ማለት ነው። እዚህ ጋር እንደምታዩት አብዛኛው ኦብዘርቬሽን ሚኑ አካባቢ ነው ያለው። ከዚህ ወደዚህ ያለችው ኦብዘርቬሽን በጣም ትንሽ ናት፣ ከዚህ ጠርዝ ላይ ያለችው ማለት ነው። ኦኬ ይህንን የሚያላን ኤንድ ቫሪያንሱ ምን ይሆናል? ልዩነታቸው ዲክሪዝ ያደርጋል። ነገር ግን ሎ ኦፍ ላርጅ ነምበር እንዳጠቃላይ
ምን የለውም? ሁለት አይነት ሊሚቴሽኖች አሉት። የመጀመሪያው it doesn't tell us how close the sample mean to true population parameters። ስለዚህ ምን አይነግረንም? ሳምፕል ሚናችን ወደ ትሩ ፖፑሌሽን ፓራሜትራችን በምን ያህል ሁኔታ ነው የሚጠጋው የሚለውን አይነግረንም። አንድ ሁለተኛ how big the sample size has to be ሳምፕል ሳይዛችን ምን ያህል ማደግ አለበት እንዲጠጋ ዝም ብሎ ከ30 በላይ ነው አይደል ያለው። ስለዚህ ስንት ቢሆን ነው ሞር ፕሮባቢሊቲ የሚሻለው የሚለውን እነኝን ሁለት ሊሚቴሽኖች ለመናገር ዝግጁ አልሆነም ማለት ነው። ለመናገር ዝግጁ አልሆነም። ሁለተኛው ያየነው ምንድነው? ዘ ሴንትራል ሊሚት ቲዮረም ነው። ሴንትራል ሊሚት ቲዮረም ማለት ምን ማለት ነው? it stated that if random sample of n observations are drawn from a non-normal population with finite mean ማለት ቅድም ሎፍ ወይም ደግሞ ይሄ ሎፍ ላርጅ ነምበርን ሳምፕል ሳይዛችን በጨመረ ቁጥር አንድ አይተናል። ሁለተኛው ደግሞ ይሄኛው ሴንትራል ሊሚት ቲዮረም ኖርማሊ ዲስትሪቢዩትድ ባይኖረውም እንኳን ፖፑሌሽናችን ሳምፕል ሳይዛችን ኢንክሪዝ ባደረገ ቁጥር ነው የሚለው። ስለዚህ ስለሱ ነው የሚዋራው ማለት ነው። it states if a random sample of n observation are drawn from the non normal ከሆነ ፖፑሌሽን ውስጥ አያችሁ አይደለ? ነን ኖርማል ከሆነ ፖፑሌሽን ውስጥ የሆነ ኤን ኦብዘርቬሽን የምንመርጥ ከሆነ ዊዝ ፋናይት ሚን ማለት ነው። ፋናይት የሆነ ሚን ያለው ኤንድ ቫሪያንሱም ፋናይት የሆነ ዘን ዌን ኤን ኢዝ ላርጅ የምንመርጣቸው ቁጥሮች በጣም ሳምፕል ሳይዛችን ትልቅ በሆነ ቁጥር the sampling distribution of the sample mean is approximately ኖርማሊ ዲስትሪቢዩትድ ግን ምን አይደለም፣ ፖፑሌሽኑ ግን ምን አይደለም፣ ነን ኖርማል ነው ወይም ደግሞ ኖርማል ዲስትሪቢዩትድ አይደለም። ግን ሳምፕል ሳይዛችንን በጨመረን ቁጥር ወዴት የመሄድ ፕሮባቢሊቲ ያለው ሳምፕሊንግ ዲስትሪቢዩሽናችን ወይም ደግሞ ሳምፕል ሚናችን ወደ ኖርማሊ ዲስትሪቢዩትድ የመሆን ፕሮባቢሊቲ አለው with the mean and variance given us ማለት ነው። ስለዚህ ሚዋችን and ቫሪያንሳችን በዚህ መልኩ የፖፑሌሽን ሚን አለ ወደ ፖፑሌሽኑ ሚኑ ይሄዳል አፕሮች ያደርጋል which is the law of large number then ይሄ ደግሞ ሲግማ ስኬር ኦቨር ኤን አለ then ይሄ ሳምፕል ሚናችን ባጭሩ ኖርማሊ ዲስትሪቢዩትድ ይዛል with the mean of mu and variance of sigma square over n ማለት ነው። so the idea of the central limit theorem is that suppose x1 xn are identically independent distributed random variables ነው ማለት ነው። ስለዚህ አይዴንቲካል ነው ኢንዲፔንደንት ራንደም ቫሪያብል ዲስትሪቢዩትድ መሆን አለበት ማለት ነው። መሆን አለበት ሶ ይሄኛው ሁለቱ ወሳኝ ነገር ነው። ኦኬ ይሄን ካየን ይሄ አይዴንቲካል ኢንዲፔንደንት ራንደም ቫሪያብሎች ሆነው ዘን ኤስኤን ወይም ደግሞ ሳምፕላችን ምን ይሆናል ማለት ነው x1 x2 xn ድረስ ዘን ኤስኤን ኢዝ አፕሮክሲሜትሊ ኖርማሊ ዲስትሪቢዩትድ እንደሚሆን ሲንስ ሚን ኢዝ ዘ ሊኒየር ኮምቢኔሽን ኦፍ ዘ ራንደም ቫሪያብል ኢት ፎሎውስ ዛት ዘ ሚን ኢዝ አፕሮክሲሜትሊ ኖርማሊ ዲስትሪቢዩትድ ሶ ይሄ ሚናችን ከዚህ የምናገኘው ከኤክስኤን የምናገኘው ሚን ሊኒየር ኮምቢኔሽን ይሆናል። ሊኒየር ኮምቢኔሽን ኦፍ ዘ ራንደም ቫሪያብል ስለሚሆን አፕሮክሲሜትሊ ሚኑ ምን ይሆናል ማለት ነው ኖርማሊ ዲስትሪቢዩትድ የመሆን ፕሮባቢሊቲ አለው ነው። ሶ ዘ ሴንትራል ሊሚት ቲዮረም ሴድ ዛት if x1 x2 xn is a random sample from a population with mean mu and variance sigma square ይሄ የፖፑሌሽኑ ማለት ነው። ይሄ ፖፑሌሽን ሚኑ ሚው ከሆነና ቫሪያንሱ ሲግማ ስኩዌር ከሆነ ፖፑሌሽን ውስጥ የመረጥናቸው ራንደም ሳምፕሎች ሌት ኤክስ ሚን ደግሞ ኤክስ ሚን ኦፍ ኤን ቢ the sample mean of a random sample of size n from f something ማለት ነው as a function ማለት ነው where f function is pdf ወይም ደግሞ probability density function is with mean ሚኑ ሚው and variance sigma square እንደሚሆን ያ ማለት ከፖፑሌሽኖቹ ጋር ተመሳሳይ ቫሪያንስ እና ሚን እንደሚኖረው ያሳየናል ማለት ነው። ቫሪያንስ እና ሚን እንደሚኖረው ያሳየናል። ኦኬ ስለዚህ let the random variable zn be defined as zn is equals to x sample ሚናችን ሲቀነስ expected of sample mean which means sample mean as x variable ለምሳሌ እንደ variable ብንወስደው ዘን የሳምፕል ሚኑ ሚን አይደለ mean of mean አለ አይደለ ስለዚህ እዚህ ጋር እንዳልነው ማለት ነው with mean of mean mu ማለት ነው የሚው ሚን እንደማለት ነው። ስለዚህ ሚን ኦፍ ሚኑ ወይም ደግሞ የሳምፕል ሚኑ ሚናችን ሚው ነው፣ ቫሪያንሳችን ሲግማ ስኩዌር ነው። ስለዚህ እዚህ ጋር ሚናችንን እንደ ኦብዘርቬሽን ዘን የሱን ሚን ደግሞ እንደ ሚን ማለት ነው። ኤክስፔክትድ ኦፍ ሚናችን
ኦቨር ቫሪያንስ ኦፍ ኤክስ ሚን ስናደርገው which is z ዲስትሪቢዩሽን አለው። ዘን ይሄ z ዲስትሪቢዩሽን ስናወጣው ቫሪያንስ ኦፍ ኤክስ ሚን ማለት ደግሞ አንደር ራዲካል ሲግማ ስኩዌር ኦቨር ኤን ነው አይደለ? ይሄ ቫሪያንሳችን ይሄ ነው እዚህ ጋር እንደምታዩት። ስለዚህ እሱን ራዲካሉ ስናወጣ ይቺ ትጠፋና ከራዲካል መውጣት ትችላለች። ስለዚህ ሲግማ ለብቻዋ ኦቨር ራዲካል ኤን እንዳለች። ስለዚህ ይሄ ደግሞ ማለት ምን ማለት ነው? ይሄንን የምትይዙት ስታንዳርድ ዜድ ዲስትሪቢዩሽን ወይም ደግሞ ስታንዳርድ ኖርማል ዲስትሪቢዩሽን በመባል ይጠራል። ዜድ ኤን ማለት ነው። ስለዚህ ዜድኤን ይሄ ፎርም ካለው ስታንዳርድ ኖርማል ዲስትሪቢዩሽን ነው። ከአሁን በኋላ ትሰሩበታላችሁ እስከ ቻፕተር 4 እስከ ቻፕተር 7 ሶሪ እስከዛ ድረስ የምትሰሩበት ነው። ዘን the distribution of zn approaches the standard normal። ስለዚህ ይሄ ወደ ነው አፕሮች ያደርገው ወደ ስታንዳርድ ኖርማል ነው with as n approaches to infinity ማለት ነው። n approach to infinity ሲያደርግ ስታንዳርድ ኖርማል ይሆናል። hence for a large n ኤክስ ሚናችን ዲስትሪቢዩትድ ስታንዳርድ ኖርማል ዲስትሪቢዩሽን ዊዝ ዘ ሚን ኤንድ ሚን ኦፍ ሚን ኢዝ ኢኳልስ ቱ ሚው ኤንድ ቫሪያንስ ኢዝ ኢኳልስ ቱ ሲግማ ስኩዌር ኦቨር ኤን የምንለው ስታንዳርድ ኖርማል ዲስትሪቢዩሽን እንደሚከተልና ኦር ኢኮቫለንት ቱ ይሄንን ራዲካል ኤን ታይምስ ኤክስ ኤን ሚን ማለት ነው ማይነስ ይችኛዋ ሚን ኦፍ ኤክስፔክትድ ኦፍ ኤክስ ሚን ማለት ናት። ይቺ ሚው ማለት ይቺ ናት። እዚህ ኤክስፔክትድ ኦፍ ኤክስ ሚው ወይም ደግሞ ሚው ምን አለው ኖርማሊ ዲስትሪቢዩትድ ዊዝ ዜሮ ሚን ኤንድ ሲግማ ስኩዌር ቫሪያንስ ማለት ነው። ሲግማ ስኩዌር ቫሪያንስ። ስለዚህ ይሄ ብዜት የዚህ ቁጥር ብዜት ይሄ ኖርማል ዲስትሪቢዩትድ እንዳለው ያስታውቃል። ወይም ደግሞ ይሄ ኢኮቫለንት ነው ከማጋ ዜድ ዲስትሪቢዩሽን ስታንዳርድ ኖርማል ነው ስንል ስታንዳርድ ኖርማል ዲስትሪቢዩሽን ቻፕተር 3 ላይ እንደተማሩ ነው ዜሮ ሚን እና ዋን ስታንዳርድ ዲቪዬሽን ወይም ደግሞ ዋን ቫሪያንስ አይደለ? ስለዚህ ኤክስ ሚን ማይነስ ሚው ኦቨር ሲግማ ኦቨር ራዲካል ኤን ስታንዳርድ ኖርማል ዲስትሪቢዩሽን ዊዝ ዘ ሬው ሚን ኤንድ ዋን ስታንዳርድ ዲቪዬሽን አድርገን መግለጽ እንችላለን። ስለዚህ ባጭሩ ግን እስካሁን ከእንግዲህ የምትይዙልኝ ይችኛዋን ፓርት ዜድ ዲስትሪቢዩሽን ይሄ ብጤ ወይም ደግሞ ስታንዳርድ ኖርማል ዲስትሪቢዩሽን ዊዝ ዜድ ቴብል የራሱም ቴብል አለው። በዚህ መልኩ እናያለን። ቻፕተር 6 ላይ በደንብ እናየዋለን። ሌላው ሳምፕሊንግ ዲስትሪቢዩሽን ፎር ዘ ፕሮፖርሽን ዘ ኬዝ ኦፍ ባይኖሚያል ዲስትሪቢዩሽን ነው። እንግዲህ አሁን ያየነው ስታንዳርድ ኖርማል ዲስትሪቢዩሽን እና ኖርማል ዲስትሪቢዩሽን ላይ ነው። ለምሳሌ ባይኖሚያል ዲስትሪቢዩሽን ላይ ማየት እንችላለን ይሄን ዲስትሪቢዩሽን። ሶ ቱ ኤስቲሜት ዘ ትሩ ፕሮፖርሽን ትሩ ፕሮፖርሽኑን ኤስቲሜት ለማድረግ ከፈለግን ፒ ብንለው ፕሮፖርሽኑን ለምሳሌ which is a proportion of success in the population we use the sample proportion እንጠቀማለን። ሳምፕል ፕሮፖርሽናችን ኤክሳችን ነው። ስለዚህ ትሩ ፕሮፖርሽን የሚሆነው ሳምፕል ፕሮፖርሽን ኤክስ ኦቨር ይችን ሳምፕል ፕሮፖርሽንን ሰርተን ስለ ትሩ ፕሮፖርሽኑ ምን እናደርጋለን ማለት ነው? ኤስቲሜት እናደርጋለን። ፕሮፖርሽን ማለት ነው። ለምሳሌ ከመቶ ሰው ውስጥ 10ሩ ኤ ቢያመጣ ከመቶ ተማሪ ውስጥ 10ሩ ኤ ቢያመጣ ስለዚህ ኤ ያመጡት ቶታል ፕሮፖርሽናቸው ስንት ነው ብትባሉ 10 ሲካፈል ለመቶ አይደለ ፕሮፖርሽናቸው which means 0.1% ማለት ነው። ስለዚህ 0.1 ሳይሆን 10%። ስለዚህ ፕሮፖርሽን ማለት ያ ነው በፐርሰንቴጅ መግለጽ ማለት ነው። ስለዚህ ከቶታል ኤን ነምበር ውስጥ የኤክስን ማስላት ከፈለጋችሁ ፕሮፖርሽን ምንድን ነው ማለት ነው? ኤክስ ኦቨር ኤን ነው ማለት ነው። ስለዚህ where x is the binomial random variable created by counting the number of successes picked by drawing n times from the population ከፖፑሌሽን የተመረጡ ናቸው። ነገር ግን ሪፒትድ አለው እዚህ ላይ the shape of the binomial distribution looks fairly normal as long as n is large n large እስከሆነ ድረስ shape of binomial distribution ኖርማል ይሆናል። ይሄንንም ቻፕተር 4 I think ቻፕተር 3 ላይ መጨረሻው አካባቢ ተምረናል። so n or p proportion is not too extreme ወይም ደግሞ ይሄ ፒ ቫልዩዋችን ወይም ፒ ፕሮፖርሽን ስንሰራ እንግዲህ ፕሮባቢሊቲ ወይም ደግሞ ፐርሰንቴጅ ማለት ፕሮባቢሊቲ ነው። 10% ማለት 0.1 ማለት ነው ፕሮባቢሊቲ። ስለዚህ ፕሮባቢሊቲው በጣም ኤክስትሪም የማይሆን ከሆነ ያ ማለት በጣም ወደ ዜሮ የማይቀርብ ወይም ደግሞ በጣም ወደ አንድ ቁጥር የማይቀርብ ከሆነ which is formally if np times 1 minus p greater than 5 ከሆነ ያ ማለት ነው ይሄ የባይኖሚያል ምንድን ነው? የባይኖሚያል ቫሪያንስ ቫሪያንሳቸው የባይኖሚያል ቫሪያንስ np ሚን ታይምስ 1 minus p ነበር። ስለዚህ np ታይምስ 1 minus p የባይኖሚያል ዲስትሪቢዩሽን ቫሪያንስ ነው። ቫሪያንሱ ከ5 በላይ የሚመጣ ከሆነ ይሄ እንደ ሩል ኦፍ ተምብ ወይም ደግሞ እንደ ቋሚ ሩል ብታዩት ስለዚህ ነው ቋሚም ሩል ነው። ስለዚህ ከ5 በላይ ከሆነ ቫሪያንሳቸው እስከሆነ ድረስ ስለዚህ ይሄ ሳምፕሊንግ ፕሮፖርሽናቸው ምን አይነት ዲስትሪቢዩሽን ይኖረዋል? with the mean of p mean distribution p with the mean of p and
with the variance of p times 1 minus p over n ኖርማል ዲስትሪቢዩሽን እንደሚኖረው ይነግረናል ማለት ነው። ኖርማል ዲስትሪቢዩሽን እንደሚኖረው ይነግረናል። ኦኬ ሶ ይሄ ኖርማል ዲስትሪቢዩሽን ይሄ ለምን ፒ እንዴት ቫሪያንስ ሆነ ብላችሁ እንትን አላላችሁ? ሶ ኢት ኢዝ ፐርሰንቴጅ ሬሽዮ ነው የምንሰራው። ስለዚህ ሚናችን ማለት የሳምፕል ሚን ኤን ማለት የባይኖሚያሉ ኤንፒ ነበር አይደለም ሚኑ። ስለዚህ የሳምፕል ሚናችን ሚን ምንድን ነው የምንሰራው? የሳምፕል ሚን ማለት ዋን ኦቨር ኤን ነው አይደለ? ስለዚህ ዋን ኦቨር ኤን ሚን ስትሰሩ ዋን ኦቨር ኤን ሲባዛ ኤንፒ ስታደረጉት ሚኑን ለኤን ማካፈል ማለት ነው። እያንዳንዱ ኤክስ ለኤን ስለተካፈለ ሶ ሚናችን ኤንፒ ነበር። ሶ ኤን ፊክት ስላለች የሳምፕል ሚን ስለሆነ የምንሰራው ኤን ፊክት ስላለች ፒ ይሆናል ማለት ነው። ኤንፒ ኦቨር ኤን ይሆንና ፒ ይሆናል። እያንዳንዱ ኦብዘርቬሽን ምን ስለሆነ ኤክስ ኦቨር ኤንን ብሰሩት ማለት ነው። እዚህ ጋርም ስሩ ከፈለጋችሁ ኤክስ ኦቨር ኤን አንዱ ነው። ስለዚህ 10 ኤክስ ኦቨር ኤን አድርጋችሁ ደምሩት። 10 ኤክስ ኦቨር ኤን 1 ኦቨር ኤን አድርጋችሁ መደመር ማለት ነው። ኮንስታንት ነው። ስለዚህ 1 ኦቨር ኤን ነው። ሶ ኤን ፒን በ1 ኦቨር ኤን ስታበዙት ኤን ይጠፋና ፒ ብቻ ይቀራል። ቫሪያንሱም እንደዛው ፒ ኢንቱ 1 ማይነስ ፒ ወይም ደግሞ ሚን ታይምስ 1 ማይነስ ፒ ስለሆነ ሶ which is called p into 1 minus p ፖፑሌሽን ቫሪያንስ ይሆናል። ዘን ሲካፈል ለኤን ስታረጉት ይሄ ሳምፕሊንግ ቫሪያንሱ ይሆናል ማለት ነው። ሳምፕል ቫሪያንሱ ይሆናል። ኦኬ ሌላው ሳምፕል ቫሪያንስ ስናይ የሳምፕል ቫሪያንስን የምንሰራው እንዴት ነው? with the sample variance of defined as ሲግማ ስኩዌር which is s ስኩዌር ብንለው summation of xi minus x mean the whole square over n minus 1 ነው። ስታት ዋን ላይ እንዳስታውሳችሁ with sample ከሆነ ለn minus 1 ነው፣ ለn አይደለም ቢያዝ ይሆናል አለ በዛ ማለት ነው። ሶ ነገር ግን ልትይዙ የሚገባው ኤክስፔክትድ ኦፍ ሳምፕል ቫሪያንሱ ከፖፑሌሽን ቫሪያንሳችን ጋር እኩል መሆን አለበት። መቼ? ቅድም እንዳልኳችሁ ሳምፕላችን ኢንክሪዝ ባደረገ ቁጥር ዛት ኢዝ ሳምፕል ቫሪያንስ ኢዝ አምቢያዝድ ኤስቲሜተር ኦፍ ዘ ትሩ ፖፑሌሽን ቫሪያንስ ይሆንልናል ማለት ነው። ምን ከሆነ? እንደዚህ ከሆነ ማለት ነው። እንደዚህ ከሆነ ሶ በዚህ መልኩ እንድታዩት ይገባል። ሌላው የምናየው ምንድን ነው? ሳምፕሊንግ ፍሮም ኖርማል ፖፑሌሽን ነው። ያ ማለት ከፕሮፖርሽኖችን አየን። አሁን ደግሞ ከኖርማል ፖፑሌሽን ሳምፕሊንግ እንዴት እንወስዳለን? ኢፍ ዘ ፖፑሌሽን ፍሮም ዊች ዊ አር ሳምፕሊንግ ኢዝ ኖርማል። ስለዚህ ከኖርማል ፖፑሌሽን የምንወስድ ከሆነ ሳምፕላችን ምንድን ነው? ኖርማል ዲስትሪቢዩትድ ነው የሚሆነው። ስለዚህ ሚዛን ኤክስ ዲስትሪቢዩትድ አባውት ኖርማሊ ዊዝ ዘ ሚን ኦፍ ሚው ኤንድ ሲግማ ስኩዌር ቫሪያንስ ማለት ነው። ዘን ፎር ኤኒ ሳምፕል ሳይዝ ኤን ኤክስ ዋን ኤክስ ቱ ኤክስ ኤን ድረስ ሶ ሳምፕል ሚናችን ምን አይነት ዲስትሪቢዩትድ ይሆናል? አሁን ነን ኖርማል ከሆኑት ውስጥ አየን በሴንትራል ሊሚት ቲዮረም እና ብሎ ኦፍ ላርጅ ነምበር ወደ ኖርማል እንደምናመጣቸው። ነገር ግን ራሱ ኖርማል ከሆነ ግን ኤክስ ሚናችን ኖርማሊ ዲስትሪቢዩትድ ይኖረዋል ዊዝ ዘ ሚን ኦፍ ሚው ኤንድ with the variance of sigma square over n ማለት ነው። there are three distributions which base themselves on the normal distribution። ነገር ግን ልታዩት የሚገባው ነገር እዚህ ጋር ሶስት አይነት ዲስትሪቢዩሽኖች አሉ፣ ሌሎች ማለት ነው። ከኖርማል ዲስትሪቢዩሽን ላይ ተነስተው የራሳቸውን የሆነ ዲስትሪቢዩሽን መሆን የቻሉ ሶስት ዲስትሪቢዩሽኖች አሉ። given that xi is normally distributed with the population ይሄ የፖፑሌሽኑ ማለት ነው ሚን ሚው ኤንድ variance of sigma square i ከአንድ እስከ n ቢሆን we said that z ዲስትሪቢዩሽን ምን ብለናል? ይሄን አይነት ስታንዳርድ ኖርማል ዲስትሪቢዩሽን እንደሆነ አይተናል። z is equals to x minus mu over sigma ማለት ነው። over sigma which is approximately normally distributed standard normal distribution with the mean of 0 and with the variance of 1 which is standard normal distribution ማለት ነው። ስለዚህ the three distribution which derive themselves from this distribution are የመጀመሪያው chi square distribution ነው። ሁለተኛው t distribution ነው። ሶስተኛው ኤፍ ዲስትሪቢዩሽን ነው። እነኚህን ነገሮች ቻፕተር 6 ላይ እና ቻፕተር 7 ላይ ስራ እንሰራባቸዋለን። ቻፕተር 6 ላይ ዲፋይን አድርገን እናልፋቸዋለን። ቻፕተር 7 ላይ ስራ እንሰራባቸዋለን ማለት ነው። ስለዚህ እነኚህ ነገሮች እነኚህ ዲስትሪቢዩሽኖች ምን ናቸው፣ እንዴት መጡ የሚለውን ጀስት ሃይላይት ልናየው እዛ በደንብ እናየዋለን። ይሄ ጋር ከኖርማል ዲስትሪቢዩሽን ወይም ደግሞ ከስታንዳርድ ኖርማል እንዴት ራሳቸውን ክሬት እንዳደረጉ ነው የምናየው። እዛ ደግሞ የራሳቸውን ስራ ነው የምንሰራው ማለት ነው። የራሳቸውን ስራ ነው የምንሰራው። ለምሳሌ ሰሜሽን ኦፍ ዜድ አይ ስኩዌር ምን ይለናል? ሰሜሽን ኦፍ ዜድ አይ ስኩዌር ዜድ ዲስትሪቢዩሽን አለ። ስለዚህ ዜድ አይ ስኩዌር ስታረጉት ዜድ ዲስትሪቢዩሽን ስታንዳርድ ኖርማል ዲስትሪቢዩሽን ስኩዌር ስታረጉና ሰሜሽን ስታረጉ ማን ታገኙታላችሁ? ካይ ስኩዌር ዲስትሪቢዩሽን ይገኛል። ካይ ስኩዌር ዲስትሪቢዩሽን የራሱ የሆነ ዲስትሪቢዩሽን ነው ዊዝ ዘ ሚን ኦፍ ኬ እና ሚኑ ኬ ነው እዚህ ጋር ያለው ቁጥር ኤንድ ቫሪያንሱ ቱ ኬ ማለት ነው።
and it read as chi-square with k degree of freedom ዲግሪ ኦፍ ፍሪደም አለው። ዲግሪ ኦፍ ፍሪደም ማለት ምን ያህል ባሪ ያደርጋል ቫሪያንሱ ከሚኑ ያ ማለት ቫሪያንሱ ምን ያህል የመንቀሳቀስ ነፃነት አለው የሚለውን የሚወስነው። ሶ ዲግሪ ኦፍ ፍሪደም ብዙ ጊዜ በዚህ ሌቭል ላይ የምታውቁት ኤን ማይነስ ዋን ነው። ግን አብዛኛው ጊዜ አንዳንድ ጊዜ ኤን ማይነስ ዋን ላይሆን ይችላል። በተለይ ኢኮኖሜትሪክስ ላይ ስትማሉ ዲግሪ ኦፍ ፍሪደም ከኢኮዥን ጋር ከሞዴል ጋር ሲመጣ የራሱ የሆነ ውስን የሆኑ ካራክተሮች አሉት። ስለዚህ አሁን የምትይዙ ግን ኤን ማይነስ ዋን ነው ዲግሪ ኦፍ ፍሪደሙ። ሶ ዲግሪ ኦፍ ፍሪደሙን ይዘን እንዴት እናነባለን? ቻፕተር 6 ላይ ስንሰራበት በደንብ ይገባቸዋል። ሶ ፕሮፖዚሽናችን ምንድነው? ኢፍ ኤክስ ሚን ኤንድ ሲግማ ስኩዌር አር ዘ ሚን ኤንድ ቫሪያንስ ኦፍ ዘ ራንደም ሳምፕል ኦፍ ሳይዝ ኤን from a normal population with mean mu and variance this one የሳምፕሉ ማለት ነው then n minus 1 s square over sigma square ምን ይኖረዋል ማለት ነው chi square distribution ይኖረዋል ይለናል chi square distribution ይኖረዋል so ሳምፕል ሚናችን እና ሳምፕል ስታንዳርድ ዲቪዬሽናችንን ተጠቅመን ሚን እና ቫሪያንስ ኦፍ ዘ ራንደም ሳምፕል ኦፍ ሳይዝ n የሆነው ማለት ነው from ኖርማል ፖፑሌሽን ኖርማል ፖፑሌሽኑ ደግሞ ሚን ሚው ቫሪያንስ ደግሞ ኤስ ስኩዌር የሆነ then በዚህ መልኩ ካይ ስኩዌር ዲስትሪቢዩሽን ይኖራል። ኮንሲደር ዘ ፎሎዊንግ ጊቨን ካይ ስኩዌር ዲስትሪቢዩሽን ነው የሚለን። ሶ ከዚህ ተነስተን እንግዲህ ከዚህኛው ተነስተን የመጀመሪያው ኤክስ ማይነስ ሚው ኦቨር ሲግማ ከሆነ which is ስታንዳርድ ኖርማል ዲስትሪቢዩሽን ነው ይሄንን የምንጠራው ማለት ነው። ያ ማለት ሚኑ 0 ነው ስታንዳርድ ዲቪዬሽኑን 1 ነው ማለት ነው። ስለዚህ ይሄ ስታንዳርድ ኖርማል ዲስትሪቢዩሽን ይባላል። has mean 0 and standard deviation 1። ሌላው ሁለተኛው x minus mu the whole square over sigma square ወይም ደግሞ x minus mu ይሄንን ስታንዳርድ ኖርማል ዲስትሪቢዩሽንን ስኩዌር ስታደርጉት ማን ታገኛላችሁ አልኩኝ? chi square distribution ታገኛላችሁ። chi square distribution of standard normal distribution is a chi square distribution with degree of freedom ግን ስንት ነው? 1 ማለት ነው። ስኩዌር ሲሆን ዲግሪ ኦፍ ፍሪደም 1 ነው። በት ስኩዌር አድርገን ሰሜሽን አድርገን ነው ብዙ እንትኖችን ደግሞ ከደመርን ያ ማለት ብዙ ካይ ስኩዌር ዲስትሪቢዩሽን እንትን ብዙ ስታንዳርድ ኖርማል ዲስትሪቢዩሽኖችን ስኩዌር አድርገን ከደመርናቸው ዲግሪ ኦፍ ፍሪደማቸው ኤን ይሆንና which is the sum of the n independent standard normal distribution is chi square distribution with n degree of freedom ይሆናል ማለት ነው። አንዱ የአንድ ዲግሪ ኦፍ ፍሪደም ካይ ስኩዌር ዲስትሪቢዩሽን ከሆነ ብዙ ደግሞ የኤን ዲግሪ ኦፍ ፍሪደም ካይ ስኩዌር ዲስትሪቢዩሽን የመሆን ፕሮባቢሊቲ አለው ማለት ነው። ፕሮባቢሊቲ አለው። ስለዚህ ምንድነው ዜርፎር ብሎ ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ዘ ሆል ስኩዌር ሲግማ ማለት ያ ማለት ሲግማ ስኩዌር ማለት ነው። አባዙት ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ዘ ሆል ስኩዌር ለብቻው ማለት ይችላል። ኦቨር ሲግማ ስኩዌርን ከታይ ኦቨር ስለሆነ ለብቻው ሲግማ ስኩዌር ምን ይሆናል ማለት ነው? ካይ ስኩዌር ዲስትሪቢዩሽን ይከተላል ዊዝ ኤን ማይነስ 1 ዲግሪ ኦፍ ፍሪደም ማለት ነው። ኤን ማይነስ 1 ዲግሪ ኦፍ ፍሪደም ማለት ነው። ሶ በት ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ዘ ሆል ስኩዌር ማለት ግን ምን ማለት ነው? ያ ማለት ኤን ማይነስ 1 ታይምስ ኤስ ስኩዌር አይሆንም። ይሄ ደግሞ በምንድነው የሳምፕል ቫሪያንስ ማለት ነው። የሳምፕል ቫሪያንስ ማለት ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ዘ ሆል ስኩዌር ኦቨር ኤን ማይነስ 1 አይደለ? ክሪስ ክሮስ ስታደርጉት ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ዘ ሆል ስኩዌር እዚ ኢኳልስ ቱ ኤን ማይነስ 1 ሲባዛ በሳምፕል ቫሪያንስ ሆነ ማለት ነው። ይሄ ፎርሙላው ነው ከላይ ያየነው ፎርሙላ። ስለዚህ ኤን ማይነስ 1 ኤስ ስኩዌር ኦቨር ሲግማ ስኩዌር እዚ ኢኳልስ ቱ ካይ ስኩዌር ዲስትሪቢዩሽን ሆነ ማለት ነው። ስለዚህ ይችኛዋን በማን ተካናት? በዚህ ተካና ማለት ነው። ሲግማ ስኩዌር እንዳለ ኦቨር አደረግና ስለዚህ ኤን ማይነስ 1 ሳምፕል ቫሪያንስ ኦቨር ፖፑሌሽን ቫሪያንስ አድርገን ካይ ስኩዌር ዲስትሪቢዩሽን ዊዝ ኤን ማይነስ 1 ዲግሪ ኦፍ ፍሪደም አገኘን ማለት ነው። ሶ ሁለተኛው የምናየው እንትን ምንድነው? ኮምቢኔሽናችን አሁን ካይ ስኩዌርን አገኘን። ሶ ከካይ ስኩዌር ደግሞ ቲ ዲስትሪቢዩሽንን ወይም ደግሞ ካይ ስኩዌር ዲስትሪቢዩሽን ካገኘን ቲ ዲስትሪቢዩሽን ደግሞ የሚሰጠን አለ ሁለተኛው ዜድ ኦቨር ሰም ዋይ ዊዝ ዲግሪ ኦፍ ፍሪደም ኬ ኢዝ ኤ ቲ ዲስትሪቢዩሽን ዊዝ ቲ ኬ ዲስትሪቢዩሽን ማለት ነው። ቲ ኬ ማለት ቲ ዊዝ ዲግሪ ኦፍ ፍሪደም ኬ ማለት ነው። ዘን ዲስትሪቢዩሽን ኤንድ ኢት ሪድ አስ ቲ ዊዝ ኬ ዲግሪ ኦፍ ፍሪደም በመባል እናነበዋለን። ስለዚህ ዜዳችን ኤክስ ማይነስ ሚው ኦቨር ስታንዳርድ ዲቪዬሽን ስታንዳርድ ኖርማል አፕሮክሲሜሽን ነው። ደን ዊዝ ዘ ሚን 0 ኤንድ ስታንዳርድ ዲቪዬሽን 1 ዋያችን ደግሞ ካይ ስኩዌር ነው። ዋይ ይሄኛው ማለት ነው። ይሄኛው ካይ ስኩዌር ነው። ስለዚህ ዜድ ስታንዳርድ ኖርማል ዲስትሪቢዩሽን ሲካፈል ለካይ ስኩዌር ዲስትሪቢዩሽን ሆነ ማለት ነው። ኤንድ
ዜድ ኤንድ ዋይ ደግሞ ኢንዲፐንደንት ናቸው። ዜድ እና ዋይ ኢንዲፐንደንት ናቸው። ስለዚህ ስታንዳርድ ኖርማል ዲስትሪቢዩሽን ሲካፈል ስኩዌር ሩት ኦፍ ካይ ስኩዌር ዲስትሪቢዩሽን ልናደርግ ነው። ስኩዌር ሩት ኦፍ ካይ ስኩዌር ዲስትሪቢዩሽን ቲ ዲስትሪቢዩሽንን ይሰጠናል ማለት ነው። ስለዚህ ዚስ ኢዝ ኦልሶ ናውን አስ ዘ ስቱደንትስ ቲ ዲስትሪቢዩሽን በመባል ይጠራል። ምክንያቱም ስቱደንት ቲ ዲስትሪቢዩሽን የተባለው ተማሪዎች ስላገኙት ነው፣ ግኝቱን ማለት ነው። ሶ ኖት ዛት ዚስ ኢዝ ዲስትሪቢዩሽን ኦፍ ስታንዳርድ ኖርማል ዲቫይድድ ባይ ስኩዌር ሩት ኦፍ ወይም ደግሞ አንደር ራዲካል ኦፍ ካይ ስኩዌር ዲስትሪቢዩሽን ቅድም እንዳልኳቸው፣ ምክንያቱም ይቺ ዋይ ካይ ስኩዌር ዲስትሪቢዩሽን ብትከተል ብለን ማለት ነው። ስለዚህ ራሱን እንግዲህ ድራይቭ እያደረገ ነው ማለት ነው። ሶ ሌላው ደግሞ ሶስተኛው ድራይቭ የሚደረገው አራተኛው ይሁን ሶስተኛው ሶ ኤክስ ኦቨር ፒ ኤንድ ዋይ ኦቨር ኪው ያ ማለት ነው ኤክስ የሆነ ዲስትሪቢዩሽን ዊዝ ፒ ዲግሪ ኦፍ ፍሪደም ኤንድ ዋይ ዲስትሪቢዩሽን ዊዝ ኪው ዲግሪ ኦፍ ፍሪደም ለማለት ነው። ኢት ኢዝ አን ኤፍ ዲስትሪቢዩሽን ይሰጠናል። ኤፍ ኦፍ ፒ ኪው ዲግሪ ኦፍ ፍሪደም ዲስትሪቢዩሽን ዌር ኤክስ የመጀመሪያው ካይ ስኩዌር ዲስትሪቢዩሽን ዊዝ ዲግሪ ኦፍ ፍሪደም ፒ ቢኖረን የሁለተኛው ዋይ ደግሞ ካይ ስኩዌር ዲስትሪቢዩሽን ዊዝ ዲግሪ ኦፍ ፍሪደም ኪው and x and y are independent and it read as f distribution with p and q degree of freedom. This is a distribution of the ratio of two chi-square distribution. ስለዚህ ሁለት chi-square distribution ያላቸውን ቫሪያብሎች ደግሞ ስናካፍል ወይም ደግሞ ሁለት chi-square distributionዎችን ዲቫይድ ስናደርግ ምን እናገኛለን? f distribution. then ኑሜሬተር with p and denominator with q degree of freedom ማለት ነው። ኑሜሬተሩ ይኸው ከላይ ያለው p distribution ነው። q ደግሞ እንትን p ራን ዲግሪ ኦፍ ፍሪደም ነው። ዲኖሚኔተሩ ደግሞ ኪው ዲግሪ ኦፍ ፍሪደም ማለት ነው። ስለዚህ በዚህ መልኩ ኤፍ ዲስትሪቢዩሽንን እናገኛለን። ደን አንዳንድ ባህሪያቶችን ወደፊትም ብናያቸው ጀስት ነካነካ አድርጌላችሁ ልለፍ ማለት ቻፕተር 6 ላይ በደንብ ባህሪያቶች አሉ የነኚህ ማለት ነው። መድገም አያስፈልገውም ነበር። ሶ ዘ ቲ ዲስትሪቢዩሽን ማለት ነው as stated earlier the t distribution is a distribution arising from the division of standard normalን ለማን ለስኩዌር ሩት ኦፍ ካይ ስኩዌር ዲስትሪቢዩሽን ዊዝ ኤን ዲግሪ ኦፍ ፍሪደም ነው አይደለ? አካፍለን ያገኘነው ቲ ዲስትሪቢዩሽንን ሶ ዲቫይድድ ባይ ኤን ኤንድ አይደንቲካል ዲስትሪቢዩሽን እንደማለት ነው። ጊቭን ራንደም ሳምፕል ኦፍ x1 x2 xn ድረስ የሆነ ሳምፕል አለ። then from those and 0 and 1 የሆነ 0 ሚን እና 1 ስታንዳርድ ቫሪያንስ እንትን 1 ቫሪያንስ ያለው ፖፑሌሽን ስታንዳርድ ኖርማል ዲስትሪቢዩሽን አለ። ሶ ቲ ዲስትሪቢዩሽናችን የሚሆነው ምን ይሆናል ማለት ነው? ኤክስ ሚን ማይነስ ሚው ኦቨር ኤስ ማለት ይቺ የሳምፕል ቫሪያንሳችን እንትን የሳምፕል ስታንዳርድ ቫሪያንስ ናት። ባይዚ የቲ ዲስትሪቢዩሽን የሚያገለግለን ከዚህ ዲስትሪቢዩሽን በተጨማሪ የመጣ ነው። ለምንድን ነው የሚያገለግለን? አንደኛ ፖፑሌሽን ቫሪያንሱ የማይታወቅ ከሆነ እዚህ ጋር ያያችሁት ቅድም ለዜድ ዲስትሪቢዩሽን እዚህ ጋር ሲግማ ነበረ። ነገር ግን እዚህ ጋር ሲግማ የለም። የሳምፕል ቫሪያንሷ የሳምፕል ስታንዳርድ ዲቪዬሽን ናት ማለት ነው። ስለዚህ እዚች ጋር ያለችው ፖፑሌሽን ቫሪያንስ የማይታወቅ ከሆነና ኤናችን ደግሞ ትንሽ ከሆነ ያ ማለት ከ30 በላይ ከሆነ we use t distribution ማለት ነው። ስለዚህ እንዴት እንጠቀማለን? ኤክስ ሚን ይኖረናል፣ ዘን ሚው አማካያቸው ይኖረናል፣ ዘን ስታንዳርድ ዲቪዬሽን ይሰጠናል። ከዚያ በኋላ ራዲካል ኤን ይሰጠናል። ራዲካል ውስጥ ከተን ቲ ዲስትሪቢዩሽን እናነባለን ማለት ነው። ይችን እናነባለን ሄደን ሶ ፕሮፐርቲያቸው ምንድን ነው? ፕሮፐርቲ ኦፍ ቲ ዲስትሪቢዩሽን የመጀመሪያው ቲ ዲስትሪቢዩሽን ኦፍ ቲ ኢዝ ዘ ዲስትሪቢዩሽን ኦፍ ቲ ኢዝ ሲሜትሪክ ነው። ሲሜትሪክ ዲስትሪቢዩሽን ወይም ደግሞ ሲሜትሪካሊ ዲስትሪቢዩሽን የሆነ ነው ማለት ነው። ሶ ይሄ ነው የመጀመሪያው ፕሮፐርቲ። ሁለተኛው ፕሮፐርቲ ኢት ኢዝ ሃውኤቨር ቲከር አት ዘ ቴልስ ኤንድ ሃዝ ኤ ሾርተር ፒክ ዳን the PDF of the standard normal ማለት ነው። ከስታንዳርድ ኖርማል ዲስትሪቢዩሽን ፒክ ሾርተር ፒክ ነው ያለው። ያ ማለት የሆነ ጠፍጠፍ ያለ ማለት ነው። እንደዚህ የሆነ ነገር ነው። ያኛው ግን ስታንዳርድ ኖርማል በጣም ሃይ ፒክ ነው ያለው። ስለዚህ በቁመት ይበልጠዋል ማለት ነው። ስለዚህ ቲ ዲስትሪቢዩሽን ሾርተር ፒክ ያለው ነው። ሶ ሌላው ምንድነው? ከስታንዳርድ ኖርማል ሾርተር ፒክ አለው። ደን ቲከርም ነው፣ ትንሽ ወፈርም ያለ ነው። ወፈር ያለው ወይም ደግሞ ወፈር ያለ ነው የምንለው ምንድነው? የሆነ ሰፋ ያለ ነው። ይሄ ሰፋ ያለው ደግሞ ምንድነው? ቲከር ቴል ያለው ሞር ኤሪያ አንደር ዘ ከርቭ ፋር ሌፍት ኤንድ ራይት ማለት ነው። ከእንትን ይልቅ ከስታንዳርድ ኖርማል ይልቅ ብዙ ኤሪያ አንደር ዘ ሌፍት እና አንደር ዘ ራይት
ይርቃል ማለት ነው። ሶሪ ይሄም አይሆንም። ለምሳሌ ስታንዳርድ ይሄን ስታንዳርድ ኖርማል እናድርገው። ስታንዳርድ ኖርማል ቢሆን ወደ ይሄ ኮንታክት ያደረገው እኔ ስስደው ኮንታክት አያደርግም። ስለዚህ ይሄ ብዙም ኤሪያ ብዙ አይርቅም። አራውንድ ሴንተር ነው አብዛኙ። ነገር ግን እንደዚህ ቢሆንስ ልክ እንደዚህ ያለ ቢሆን አብዛኙ ዳታ ከሴንተር የራቀ ነው። ይኸው ፋር ፍሮም ቱ ዘ ሌፍት እና ቱ ዘ ራይት በጣም ብዙ ዳታዎች ርቀው የተቀመጡ አሉ። ይሄ ስላለ ይሄ የሆነው ደግሞ ምንድን ነው? ቢኮዝ ኦፍ ሃየር አንሰርቴኒቲ አለ። ለምን? ቢኮዝ የምንጠቀመው ምንድን ነው? ሳምፕል ስታንዳርድ ዲቪዬሽንን ነው። ያኛው ዜድ ዲስትሪቢዩሽን የሚጠቀመው ፖፑሌሽን ስታንዳርድ ዲቪዬሽንን ነበረ። እዚህ ጋር ግን እኛ ሳምፕል ስታንዳርድ ዲቪዬሽንን ነው የምንጠቀመው። ሳምፕል ስታንዳርድ ዲቪዬሽንን ስንጠቀም ደግሞ የራሱ የሆነ ኤረር ይዞ ይመጣል። ያ ኤረር አንሰርቴኒቲናችንን ይጨምረውና ልክ ሰፋ እናደርገዋለን ማለት ነው። ስለዚህ ቲከር የሆነው በዛ ምክንያት ነው ማለት ነው። ሌላው ኤክስፔክትድ ኦፍ ቲኬ እዚ ኳልስቱ ዜሮ ነው። ኤክስፔክትድ የቲ ዲስትሪቢዩሽን ኤክስፔክትድ ዜሮ ነው። ፎር ኬ ግሬተር ዛን ዜሮ ባይ ዘ ቨርቹ ኦፍ ሴሜትሪ ማለት ነው። ምክንያቱም ሴሜትሪ ስለሆነ ቱ ዘ ራይት እና ቱ ዘ ሌፍት እኩል ርቀት ስላላቸው ማንኛውም ቫሪያብሎች፣ ስለዚህ ስንደምራቸው ኔጌቲቭ እና ፖዚቲቭ ይጣፋና ዜሮ ይሆናል። ቫሪያንስ ኦፍ ቲ ኤክስፔክትድ ኦፍ ቲ ስኩዌር ነው which is k ኦቨር k ማይነስ ቱ ነው ፎር ኬ ግሬተር ዛን ቱ ማለት ነው። ይሄ ኬ ግሬተር ዛን ቱ ከሆነ ነው የሚሰራው and it tabulated in most text on statistics። ሌላው ቫልዩዋቸውን የምታገኙት የቲን ቫልዩ የምታገኙት አብዛኛውን ቲ ስታቲስቲክስ ላይ ነው ማለት ነው። ኦኬ ሌላው ኤፍ ዲስትሪቢዩሽን ነው። ሌት ኤክስ ኤንድ ዋይ ቢ ቱ ራንደም ቫሪያብልስ ዊዝ ዘ ፎሎዊንግ ዲስትሪቢዩሽን ኤክስ ፒ ማለት ነው። ኤክስ ፒ ዲስትሪቢዩሽን ቢኖረው which is ካይ ስኩዌር ዲስትሪቢዩሽን አላት ዊዝ ዲግሪ ኦፍ ፍሪደም ፒ ማለት ነው። ይሄ ካይ ስኩዌር ዲስትሪቢዩሽን ነው ተብሎ የሚነበበው ገባችሁ? ስለዚህ ኤንድ ዋይ ደግሞ ካይ ስኩዌር ዲስትሪቢዩሽን ዊዝ ፒ ማለት ነው። አሁንም ሌላ እንትን ኪው ሶሪ ይሄኛው ኪው ለማለት ነው ይሄ ጋር ማለት ነው። ስለዚህ ዋይ ነው ይሄ መሆን ያለበት ዋይ ነው። ይሄኛው ዋይ ነው ሶሪ ይሄ ካይ ስኩዌር አይደለም። ስለዚህ ዋይ ካይ ስኩዌር ዲስትሪቢዩሽን ዊዝ ኪው እና እዚህ ጋር ዊዝ ፒ። ስለዚህ ይሄ ፒ ትክክል ነው። ይችን ኪውን ብቻ ነው የምታስተካክሉት። ይችን ኪው በሏት እዚህ ጋር ያለችው ማለት ነው። ኤንድ ኤክስ እና ዋይ ኢንዲፔንደንት ናቸው። ዜርፎር የሁለቱ ካይ ስኩዌር ዲስትሪቢዩሽን ሲካፈል ማን ይሰጣል አልኳችሁ? የኤፍ ዲስትሪቢዩሽን። ስለዚህ ኤፍ ዲስትሪቢዩሽን የሁለት ካይ ስኩዌሮች ዲስትሪቢዩሽን ዲቫይድድ ሬሽዮ ነው ማለት ነው። ዘ ፒዲኤፍ ኦፍ ዲስ ዲስትሪቢዩሽን ኢዝ ታቡሌትድ ኢን ሞስት ቴክስትስ። ስለዚህ አብዛኙ ቴክስት ቡክ ላይ በቴብል ታገኙታላችሁ ኤፍ ዲስትሪቢዩሽንን ማለት ነው። ይሄ ማለት ኤፍ ዲስትሪቢዩሽን እንዴት ነው የሚነበበው? እንደዚህ አለ ሶሪ እንደዚህ ሳይሆን ይሄን እንደዚህ ግድምና ቁልቁል አለ። ደን ዲግሪ ኦፍ ፍሪደም የመጀመሪያው ቁልቁል ግድም የምታዩት የመጀመሪያው ፒ ዲግሪ ኦፍ ፍሪደም በዚህ ጋር ይቀመጣል። ዘን ኪው ዲግሪ ኦፍ ፍሪደም ደግሞ በዚህ ቁልቁለት ይቀመጣል። ዘን ዲግሪ ኦፍ ፍሪደሙን አይታችሁ ይዛችሁ ሲኬዱ ስታነቡ እዚህ መካከሉ ላይ የምታገኙት ውጤትን ከቴብል ላይ ማንበብ ነው ማለት ነው። ሶ the f and t distribution are related as follows። f እና t distribution ሪሌትድ ይሆናሉ። እንዴት ሪሌትድ ይሆናሉ? ኤ ላይ የመጀመሪያው ኤክስ ሚን ማይነስ ሚው ኦቨር ሲግማ ኦቨር አንደር ራዲካል ኤን ዘ ሆል ስኩዌር which is ካይ ስኩዌር ማለት ነው። ይሄ ካይ ስኩዌር ነው። ደን ቢ ደግሞ ኤን ማይነስ ዋን ኤስ ስኩዌር ኦቨር ሲግማ ስኩዌር which is ካይ ስኩዌር ዊዝ ኤን ማይነስ ዋን ዲስትሪቢዩሽን ነው ሁለቶች ማለት ነው። ይሄኛው ዲግሪ ኦፍ ዋን ዲግሪ ነው ይሄኛው። ስለዚህ ይሄ ሲሆን ደግሞ ዊዝ ኤን ማይነስ ዋን ዲግሪ ኦፍ ፍሪደም ነው። ያኛው ዊዝ ዋን ዲግሪ ኦፍ ፍሪደም ነው። ኦኬ ዴርፎር ኤና ቢን ኦቨር ስታረጓቸው አንድ ዲግሪ ኦፍ ፍሪደም ያላቸውን እና ኤን ማይነስ ዋን ዲግሪ ኦፍ ፍሪደም ያላቸውን ሁለቱን ኦቨር ስታረጓቸው ኤፍ ዲስትሪቢዩሽን ዊዝ ዋን ኤንድ ኤን ማይነስ ዋን ዲግሪ ኦፍ ፍሪደም ይሆናል ማለት ነው። ይሄው ዲግሪ ኦፍ ፍሪደሙ አንድ የመጀመሪያውን ማለት ነው። እንዲሁም ደግሞ የሁለተኛው ኤን ማይነስ ዋን ማለት ነው። በት ይሄ ማለት ደግሞ ኤክስ ሚን ማይነስ ሚው ኦቨር ሲግማ ኦቨር አንደር ራዲካል ኤን ሲካፈል ኤን ማይነስ ዋን ሲግማ ስኩዌር ኦቨር ሲግማ ስኩዌር ይሄ የሳምፕሉ ይሄ የፖፑሌሽኑ ማለት ነው ኦቨር እንቱ ኤን ማይነስ ዋን ዲግሪ ኦፍ ፍሪደም በዚህ ከኋላ ይሄ ምንድን ነው የሚሰጠን? የመጀመሪያ ይሄን ስኩዌር አድርጉት። እዚህ ጋር ያለውን እዚህ ጋር ስኩዌር ሲሆን ይኸው እዚህ ጋር ያለችው ስኩዌር ሆነች። እቺ እንዳለች አለች። ኦቨሩን ስኩዌር ስታደርጉት ሲግማ ስኩዌር ይሆናል ይሄ ማለት ነው። ይሄ ኤን ደግሞ አንደር ራዲካል ነበረ ስኩዌር ሲሆን ኤን ብቻ ይሆናል። ስለዚህ ኦቨር ሲግማ ስኩዌር ኦቨር ኤን ማለት ነው። ስለዚህ በግልብጡ ስታበዙት ኤን ኢንቱ ይሄ የላይኛው ሲካፈል ለሲግማ ስኩዌር ሆነ ማለት ነው ሲባዛ ይሄ ደግሞ ይሄኛው በዚህኛው ይጠፋል ይሄ ማለት ነው። ስለዚህ ማን ቀረ?
ሲካፈል ለሲግማ ለኤስ ስኩዌር ኦቨር ሲግማ ስኩዌር አልነበረ? ሲካፈል ስለሆነ አሁንም በግልብጡ አብዙት ማለት ነው። ስለዚህ ሲግማ ስኩዌር ኦቨር ኤስ ስኩዌር። ስለዚህ ሲግማ ስኩዌር በማን ጠፋ? በሲግማ ስኩዌር። ስለዚህ ኤን ኤክስ ሚን ማይነስ ሚው ዘ ሆል ስኩዌር ኦቨር ኤስ ስኩዌር ብቻ ቀረ። ስለዚህ ኤፍ ዲስትሪቢዩሽናችን ፎርሙላው በዚህ መልኩ ይቀመጣል ማለት ነው። ስለዚህ ኤፍ ዲስትሪቢዩሽን ወደፊት እንሰራበታለን። በደንብ ስለምንሰራበት ታውቁታላችሁ። ሶ ዊ ኦልሶ ናው ዛት ኦኬ ደግሞ ነው አንደር ራዲካል ስናረገው ምንድነው ልታውቁልኝ የምፈልገው አሁን እዚህ ጋር አንደር ራዲካል ኦፍ ኤፍ ዲስትሪቢዩሽን ማን ይሰጠናል? ራዲካል ውስጥ ክተቱት ይሄን ቁጥር ራዲካል ኤን ኤክስ ሚን ማይነስ ሚው አይሆንም ሲካፈል ለኤስ እንዳለ ስኩዌሮቹ ይጠፉና ማለት ነው እችኛዋ ራዲካል ትሆናለች። ይሄ ማለት ደግሞ ቲ ዲስትሪቢዩሽን ነው። ተግባባል? ቲ ዲስትሪቢዩሽን ነው። ያ ማለት ይህንን ምን አድርጉት ማለት ነው ኦቨር ነበረ። ስለዚህ ኦቨር እዚህ ጋር ብታረጉት ኦቨር አንደር ራዲካል ኤን ብታረጉት ከላይ ይጠፋል። ይሄኛው ማለት ነው ይሄ ይጠፋል። ስለዚህ ስታካፍሉት በግልብጡ ማባዛት ስለሆነ ዘሴም ነው የሚሆነው። ስለዚህ ይሄ ደግሞ ቲ ዲስትሪቢዩሽን ነው። ስለዚህ ቲ ዲስትሪቢዩሽን ዊዝ ዲግሪ ኦፍ ፍሪደም ኤን ማይነስ ዋን ማለት አንደር ራዲካል ኤፍ ዊዝ ዲግሪ ኦፍ ፍሪደም ዋን ኤንድ ኤን ማይነስ ዋን ዲግሪ ኦፍ ፍሪደም ያለው ኤፍ ዲስትሪቢዩሽን ውስጥ ራዲካል ውስጥ ነው። ዘ ኮንቨርስ ኢት ኢዝ ኦልሶ ትሩ ያ ማለት ስኩዌር ሩት ኦፍ ቲ ኤን ማይነስ ዋን ዲግሪ ኦፍ ፍሪደም ያለውን ቲ ስኩዌር ሩት እንትን ዞል ስኩዌር ብናደርገው ኤፍ ዲስትሪቢዩሽን ዊዝ ዲግሪ ኦፍ ዋን ኤንድ ኤን ማይነስ ዋን ዲግሪ ኦፍ ፍሪደም እንደሚሰጠን ያረጋግጥልናል። ሶ ሌት ኤክስ ዋን ኤክስ ቱ ኤክስ ኤም ቢ ኤ ራንደም ሳምፕል ፍሮም ኤ ዊዝ ሚው ኤክስ ኤንድ ሲግማ ኤክስ ሲግማ ኦፍ ኤክስ ስኩዌር ኤንድ ዋይ ደግሞ እንደዚሁ ሚው ኦፍ ዋይ እና ሲግማ ኦፍ የዋይ ሲግማ አለ and let their mean and standard deviation to be ሚናቸውና ስታንዳርድ ዲቪሽናቸው ይሄ ቢሆን የሳምፕሉ ማለት ነው። ስታንዳርድ ዲቪሽናቸውም ይሄ ነው። ስለዚህ ባጭሩ ሪስፔክቲቭሊ የተሰጠን ደን ኤፍ ዲስትሪቢዩሽንን ባጭሩ ለመስራት ከፈለጋችሁ የእያንዳንዳቸው ስታንዳርድ ዲቪሽን ለፖፑሌሽን ቫሪያንስ የእያንዳንዳቸው ሳምፕል ቫሪያንሳቸውን ለፖፑሌሽናቸው ቫሪያንስ አካፍላችሁ ሬሽዮ ስትሰሩት ኤፍ ዲስትሪቢዩሽን ማግኘት ትችላላችሁ። ነገር ግን ኤፍ ዲስትሪቢዩሽንን ስታገኙ ዲግሪ ኦፍ ፍሪደሙ የእያንዳንዳቸው ከዲኖሚኔተር ሲካፈል ለኒውሚኔተር ምን ዲግሪ ኦፍ ፍሪደም ዋን ማይነስ አድርጋችሁ ዲግሪ ኦፍ ፍሪደሙ ኑሚኔተሩን ታስቀድሙና ከዚያ ዲኖሚኔተሩን ታነባላችሁ ማለት ነው። ስለዚህ ይሄ ነገር this follows from the fact that m minus 1 times x ስኩዌር ይሄ ማለት ነው ኦቨር ሲግማ ኤክስ ስኩዌር የኤክስ እንትን የማናለው የካይ ስኩዌር ዲስትሪቢዩሽን እንዳለው ታውቃላችሁ። ያ ማለት ይሄኛው የካይ ስኩዌር ሬሽዮ አይደለ ኤፍ ዲስትሪቢዩሽን። ስለዚህ ይቺን የኤክስን ለብቻው ከሰራ ነው ይሄ የካይ ስኩዌር ዲስትሪቢዩሽን ነው። ስለዚህ መናገር አይጠበቅብኝም። ይሄን ደግሞ ብትነጥሉት የዋይ ስኩዌር ዲስትሪቢዩሽን ነው። ይሄን መናገር አይጠበቅብኝም። ስለዚህ የዋይ የእንትን የኤክስ ካይ ስኩዌር ሲካፈል ለዋይ ካይ ስኩዌር ኤም ማይነስ ዋን እና ኤን ማይነስ ዋን እኩል ኦብዘርቬሽን ቢኖራቸው ይጣፋና ማን ይሆናል ማለት ነው ኤስ ኤክስ ስኩዌር ኦቨር ሲግማ ኤክስ ስኩዌር ኦቨር ኤስ ዋይ ስኩዌር ኦቨር ሲግማ ዋይ ስኩዌር ይሆናል ማለት ነው። ስለዚህ ሁለት ካይ ስኩዌር ሬሽዮ ነው ማለት ነው። ኦኬ እዚህ ድረስ ስላዳመጣችሁኝ አመሰግናለሁ። ኤንድ ኦፍ ቻፕተር 5 ይሄ ነው። እንግዲህ በአንድ ፓርት ለመጨረስ ሞክሬያለሁ። ምክንያቱም ቻፕተር 6 ላይ አብዛኞቻችሁ የጠበቃችሁትን እንግዲህ ቻፕተር 6 ላይ ጠብቁኝ። ምክንያቱም ኤስቲሜሽን ቻፕተር 5 ላይ አምጥታችሁ እንደምትማሩ መረጃው አለኝ። ግን ቻፕተር 6 ላይ ስለ ኤስቲሜሽን ጠለቅ ያለ እውቀት እሰጣችኋለሁ ማለት ነው። ስላዳመጣችሁ ከልብ አመሰግናለሁ። ሰብስክራይብ እና ላይክ አድርጋችሁ ውጡ። ሰላም ሁኑ።